አልተጻፈም ልደት ኖ የኃጢአት ስርየትን ከማግኘቱ በፊት በንስሐ መጥቷል አልመጣም? ልቡ እንደተነካ ነው እንጂ ንስሐ እንደገባ እዛ ጋር የሚናገር ግልጽ ነገር በደንብ የተባለ ታዲያ ምንድነው? መጸጸት እኮ ነው እኮ በልብ መነካት እኮ ነው። ንስሐ እኮ ያ እኮ ነው እኮ ሌላ ነገር እኮ አለ። ንስሐ ቃሉ ምን ማለት ነው? እስኪ የቃሉ ትርጉም ንገረኝ እስኪ። ምን ማለት ነው ንስሐ ማለት? የቃሉ ጥሬ ትርጉም ምንድነው? አንደኛ መጸጸት መመለስ ማለት ነው። ንስሐ መመለስ ማለት የልብ መነካት ነው አይደለም? አንዴ በመስቀል የሰራው ስራ አንዴ የለመነው ልመና ኮንቲኒየስ ነው እስከ መጨረሻው እንጂ አሁን እሱ ድርጊቱን አያደርገውም ነው አይደለ? እሱ ድርጊቱን ደጋግሞ ያደርገው። ለምሳሌ አባቱ የሚያደርጉትን ያቁሙና ይቅር በላቸው አለ መስቀል ላይ። አሁን ያንን አይደጋግሙም፣ ግን አንዴ የተናገረው ነገር ግን ለሰው ልጆች ያውቃል፣ ይቅርታን ያሰጣል። አንድ ጊዜ የጸለየው ጸሎት ደጋግሞ በዚህ ሰዓት ላይ ማድረግ አይጠበቅበትም። አብንም በምንም አይነት መንገድም ሊለምነው ወደ አብም ሊማለድ አይችልም። አሁን ላይ አይማልድም፣ ምንም አይነት የምልጃን ስራ አይሰራም አሁን ላይ። ነገር ግን አንድ ጊዜ በምድር ላይ ያደረገው እንደ ፍጹም ሰውነቱ ያቀረበው ያ ልመና ያ ምልጃ ግን ይሰራል ሁልጊዜም። ሁላችንም እንደምናነበው ማለት እዚህ ጋር ስለምን እየተናገረ ሁለቱ ነገሮች እዚህ ጋር ስለምን እየተናገረ ነው? 2:38 ላይ ደግሞ ስለምን እያወራ ነው? እዛ ጋር ንስሐ በመግባት የኃጢአት ስርየት ይገኛል እያለ ነው አልከኝ አይደለ? አንተ ነው አይደል? እዛ እያልከኝ ነው አይደለ? ኦኬ እሺ። የሐዋርያት ሥራ 2:38 ላይ ምን እያለ ነው ያለው? የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ደግሞ የሚለው አንድ ሰው ንስሐ መግባት እንዳለበት እንደገና ደግሞ በኢየሱስ ስም መጠመቅ እንዳለበት ሁለቱን ሲያደርግ የኃጢአት ስርየት ይገኛል የሚል ትርጉም ነገር ነው ያለው። ግን ማብራሪያ ይፈልጋል የሚለው ስለ ኃጢአት ስርየት ያወራው ምዕራፍ 2 ከቁጥር 38 ላይ ከምን በኋላ ነው? ከንስሐና ከጥምቀት በኋላ ነው። ግን ከ3:19 ጋር ይዛመዳል፣ ማብራሪያ ይፈልጋል ነው 2:30። ስለዚህ አንተ ሁለቱ ተጋጭተዋል ወይስ ደግሞ ተስማምቶልሃል? አልተጋጨብኝም። አልተጋጨብህም? ካልተጋጨብህ ታዲያ እኔን ለምንድን ነው የምጠይቀኝ? እኔ የምጠይቅህ 3:19 ላይ አንድ ሰው ንስሐ ሲገባ ከጥምቀት በፊት የኃጢአት መደምሰስ ያስከው አንተ ከሁለቱ የትኛውን የመጽሐፍ ቅዱስ ክፍል ያስከው? አንድ ሰው ንስሐ ሲገባ የኃጢአት ይቅርታ እንደሚያገኝ አንተ የያዝከው የ3:19 ነው ማለት ነው። አዎ ልደቴ እንጂ የ2:38 አትቀበለውም። 2:38 ትርጉም ይፈልጋል ነው። አትቀበለውም ወይ? ልክ እዛኛው ጋር ቃሉን ቀጥታ እንደተቀበልከው ማለት ነው። ቃሉን ቀጥታ እንደተቀበልከው እዚህ ጋር ያለውን ቃል አትቀበለውም በቀጥታ? አይ አይደለም፣ በቀጥታ ትቀበለዋለህ። ቃል በቃል ቃሉን ትቀበለዋለህ። እዚህኛው ክፍል ላይ 2:38 ላይ ያለው ነው እቀበለዋለሁ፣ ግን ትርጓሜ ይፈልጋል ነው። እሱን ልናገርና ለምንድነው አንተ እዛኛው ጋር ቃሉን በቀጥታ አንድ የመጽሐፍ ቅዱስ ክፍል ላይ ሊያውም ሐዋርያት ሥራ ላይ ለራስ ሲሆን በቀጥታ ትቀበለዋል። ላንተ የማይስማማ ቴንኪዩ ሶላማቲስ ላንተ የማይስማማ መስሎ ስታገኘው ደግሞ ምን ብለህ ትናገራለህ? ላንተ የማይስማማ መስሎ ስታገኘው ደግሞ ይሄኛው አንድምታ ይፈልጋል አለ። ለምንድን ነው እንደዛ የምትለው? መቀበል ካለብህ ሁለቱም የእግዚአብሔር ቃል ነው። ይሄኛውም የእግዚአብሔር ቃል ነው፣ ይሄኛውም የእግዚአብሔር ቃል ነው። ስላልተመቸ ብቻ ያንተን ትምህርት የሚቃወም የመጽሐፍ ቅዱስ ጥቅስ ስለመሰለህ እና የኃጢአት ስርየት የተገናኘው ንስሐ በመግባት እንዲሁም ንስሐ ከመግባት በኋላ ደግሞ በኢየሱስ ክርስቶስን በመጠመቅ እንደሆነ ስታይ ማብራሪያ ይፈልጋል አልክ። ለምንድን ነው ማብራሪያ ይፈልገው? ዋይ አንደኛው ጋር ማብራሪያ ይፈልጋል፣ አንደኛው ጋር ማብራሪያ ይፈልጋል። ለምን ሪዙን ልናገር እኮ ነው። እገባኝ። ሪዝኑን ለመናገር ነው። 3:19 ላይ ንስሐን ብቻ ካለ 2:38 ላይ ደግሞ ጥምቀትና ንስሐ ካነሳ
ታዲያ ማብራሪያ አይፈልግም ብለን ቀድሞ የመጣው የትኛው ነው? እንደውም በጽሁፍ ደረጃ በትምህርት ደረጃ ቀድሞ የተነገረው የትኛው ነው? ቀድሞ የተነገረው የትኛው ነው? የኔ ወንድም 2:38 ስለዚህ መብራሪያት ያለበት እንደውም የትኛው ነው? ሙሉ እኮ ነው የምናነባው እንጂ ያለ ነው ቀድሞ የኛው ስለተነገረ ቀድሞ የተነገረው የሐዋርያት ሥራ ምዕራፍ 2:38 ጴጥሮስ የሰበከው የመጀመሪያው ስብከት ነው አይደል? ወንድም የመጀመሪያው ስብከት ነው። ጴጥሮስ የሰበከው የመጀመሪያው ስብከት ነው። አዎ ጴጥሮስ የሰበከው የመጀመሪያው ስብከት ከሆነ ይሄ ቃል ማለት ነው። ስለዚህ አንተ ለመጀመሪያ ጊዜ የሰማኸው ይሄን ክፍል ነው። ስለዚህ የሰው ልጆች የሚድኑት ምን በማድረግ ነው ብለን የምታምነው ማለት ነው? ማመን ያለብህ በጴጥሮስ ስብከት መሰረት፣ በመጀመሪያው የሰማኸው የጴጥሮስ ስብከት መሰረት ማለት ነው። ለምን መሰለ ልደትዬ፣ ምዕራፍ 2:38 ላይ ንስሐና ጥምቀት፣ ምዕራፍ 3 ላይ ደግሞ ንስሐ ካለ በንስሐ እዛ ጋር የኃጢአት ይቅርታ ከተገኘ እንደዛ እኮ አላለም። ቀድሞ የመጣው ንስሐ ነው ወይስ ጥምቀት ነው? ይኸውልህ የሰው ልጆች የኃጢአት ስርየት ለማግኘት በንስሐ መጀመር አለባቸው ነው ክፍሉ። መጽሐፍ ቅዱስን ምን መሰለ በምልአት የመረዳት ግዴታ አለብን። እኛ ሁላችንም አንዱን ክፍል ለብቻው ነጥለን ሳይሆን እንዳጠቃላይ የእግዚአብሔርን ሐሳብ ወይም የመጽሐፍ ቅዱስን ሐሳብ በምልአት መቀበል ይኖርብናል። ላስረዳህ ባጭሩ። ሐዋርያት ሥራ ምዕራፍ 2:38 ላይ ጴጥሮስ የመጀመሪያውን ስብከት ነው አለ የሰበከላቸው። በቃ ልክ መንፈስ ቅዱስን ከተቀበሉ በኋላ ለተሰበሰቡት ሰዎች ምን ብሎ ሰበከላቸው? እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔርም ጌታ ክርስቶስ እንዳደረገ የእስራኤል ወገን ሁሉ በእርግጥ ይወቅ አለ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ አላቸው። ንስሐ መግባት ማለት የኃጢአት ይቅርታን መጀመሪያ ዋነኛው መንገድ ነው። ያለ ንስሐ የሰው ልጅ የኃጢአት ስርየትን መቀበል አይችልም። ኦኬ፣ ንስሐ ብቻውን ነው እንደ የኃጢአት ስርየት? ንስሐ የኃጢአት ስርየት የሚሰጥህ እኮ በክርስቶስ ኢየሱስ በኩል ነው። ቀጠል አለና ምን አለ? ንስሐ መግባት ለኃጢአት ስርየት መንገዱ ነው። ቀጠል አለና ኃጢአታችሁ ይሰረይ ዘንድ አለ እያንዳንዳችሁ በኢየሱስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። ንስሐ መግባት፣ በንስሐ መግባት ውስጥ መጸጸት ይኖራል፣ ወደ ጌታ መመለስ ይኖራል፣ ማመን፣ እነዚህ ነገሮችን ያካትታል። እና የኃጢአት ስርየት ያገኙ ዘንድ ግን እነዛ ልባቸው የተነካ እና በይቅርታ ወደ እግዚአብሔር የመጡት በክርስቶስ ኢየሱስ ስም ሊጠመቁ ይገባቸዋል። ይሄ ግልጽ ቃል ነው፣ ወደዛ ወደዚህ የማያሻማ። ቁጥር 19 ላይ ያለውን ደግሞ እንየው። ሐዋርያት ሥራ 3 ላይ የተለየ ነገር ስለማይሆን ከፍ ብለን እናንብበው። እንደዚህ አለ ከቁጥር 13 ላይ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው አለ። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። አይሁዳውያንን ነው እያላችኋል። የሕይወትም ራስን ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳ፣ ለዚህም ነገረኛ ምስክሮች ነን አለ። ኦፍኮርስ በስሙም በማመን ይህን የምታዩትንና የምታውቁትን የእርሱን ስም አጸናው። በእርሱም በኩል የሆነው እምነት በሁላችን ፊት ይህ ፍጹም ጤናን ሰጠው። ስለ ፈውስ ነው እያወራ ያለው፣ እያየ ነው። አሁንም ወንድሞቹ እናንተ እንዳለቆቻቸው ደግሞ ባለማወቅ እንዳደረጋችሁ ታውቂያለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ ለማን ነው? ለአይሁዳውያን። ምን ላደረጉት? ክርስቶስን ለሰቀሉት፣ ለተቃወሙትና በተደረገው ተአምራት ለተደነቁት ለነዛ ምን አላቸው? እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። ስለዚህ ጴጥሮስ እያደረገ ያለው ወደ ኢየሱስ ክርስቶስ እንዲመለሱ። በንስሐ መግባት ውስጥ ምን አለ? ወደ ክርስቶስ ኢየሱስ መመለስ አለ። ወደ ክርስቶስ ኢየሱስ በመመለስ ውስጥ ደግሞ በክርስቶስ ኢየሱስ ስም የኃጢአት ስርየትን አለ። በኢየሱስ ክርስቶስ ስም የሚገኘውን የኃጢአት ስርየት ደግሞ የሚያገኙት እነዚህ አምነው በአብ በወልድ በመንፈስ ቅዱስም በሚጠመቁ ሰዓት ላይ። ይሄ አንድ ጊዜ ብቻ የተነገረ ክፍል አይደለም። በቀላሉ ከሐዋርያት ሥራ ሳንወጣ ማለት ነው። ከሐዋርያት ሥራ ሳንወጣ ለአንተ ሌላ ተጨማሪ አንድ ማብራሪያ ልስጥህ። ሐዋርያት ሥራ ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 22
ከቁጥር 16 ላይ ሐዋርያት ሥራ ምዕራፍ 22 ከቁጥር 16 ላይ አሁንም ስለምን ትዘገያለህ አለ። ተነስና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ አለው። አሁን እዚህ ጋር ቅዱስ ጳውሎስን ነው አይደል ይሄን ያለው ቤሪያ ወንድሜ ይህንን ቃል እየተናገረ ያለው ሐዋርያው ጳውሎስን ነው አይደል? ለብቻዬ ነው እያወራ ያለሁት። ሰዎች አለ ልጁ ወይንስ እኔ ለብቻዬ እያወራ ነው? የኔ ድምጽ ይሰማል እንዴ? አለው ኔትወርክ እንትን እስካሁን የተናገርኩትን ኔትወርክ ነው ነበር። እስካሁን ግን ሳስተምሮ ስናገረው የነበረውን ቃል ሰምተው ነበረ ቤሪያ? አዎ ሰምቻለሁ። ስለዚህ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለውን የቅዱስ ጳውሎስን ታሪክ ታውቀዋለህ? ሰምቻለሁ። ሐዋርያት ሥራ ቆይ ሚዩት አታድርገው። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ያለውን የቅዱስ ጳውሎስን ታሪክ ሰምተኸዋል አይደለ? አዎ አውቀዋለሁ። አዎ እዛ ክፍል ላይ አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። በዚህ ሰዓት ላይ ሐዋርያው ቅዱስ ጳውሎስ ቀድሞ ንስሐውን ተቀብሎ ነበር አልነበረም? ተቀብሏል። ስሙን እየጠራ የሚል ነገር አልተጻፈም። ልደት ኖ የኃጢአት ስርየትን ከማግኘቱ በፊት በንስሐ መጥቷል አልመጣም? ልቡ እንደተነካ ነው እንጂ ንስሐ እንደገባ እዛ ጋር የሚናገር ግልጽ ነገር በደንብ ታዲያ ምንድን ነው? መጸጸት እኮ ነው። በልብ መነካት እኮ ነው። ንስሐ እኮ ያ እኮ ነው እኮ ሌላ ነገር እኮ አለ። ንስሐ ቃሉ ምን ማለት ነው? እስኪ የቃሉ ትርጉም ንገረኝ እስኪ። ምን ማለት ነው ንስሐ ማለት? የቃሉ ጥሬ ትርጉም ምንድን ነው? አንደኛ መጸጸት፣ መመለስ ማለት ነው። ንስሐ መመለስ ማለት የልብ መነካት ነው አይደለም? ቤሪያዬ ወንድሜ መመለስ ማለት የልብ መነካት ነው ወይንስ አይደለም? በዚህ አጋጣሚ እንኳን ለአባቶች ቀን በሰላም አደረሳችሁ ክርስቲያኑ። አንዴ ይቅርታ። በዚህ አጋጣሚ እንኳን ለአባቶች ቀን ሁላችሁንም በሰላም አደረሳችሁ። አባታችሁ በህይወት ያለም አባታችሁ በህይወት የሌለም ሁላችሁ አንዴ ቤሪያ ሚዩት አድርግልኝ፣ ይቅርታ። እንኳን ለአባቶች ቀን በሰላም አደረሳችሁ። በህይወት ያለላችሁ አባታችሁን እግዚአብሔር አምላክ ይጠብቅላችሁ። በህይወት የሌለ ወይንም ደግሞ ወደ እግዚአብሔር የሄደንም ባለበት ቦታ በገነት ለአባታችሁ እግዚአብሔር አምላክ ረፍትን ይስጥልን እና በእርግጠኛ አባት አለን፣ አንድ አባት ለሁላችንም። እንግዲህ አንድ አባት አብ ያለን አይደለምን? ለሁላችን አንድ አባት አብ ያለን አይደለምን? አለ። አባታችሁ በህይወተ ሥጋ አብሯችሁ የሌለም አባታችሁ በህይወተ ሥጋ አብራችሁ ያለ አንድ አባት አለን። ሁላችንም እግዚአብሔር አለን፣ አባታችን እግዚአብሔር አለ። አባ ብለን የምንጮህበትን የልጅነትን መንፈስ ተቀብለናል። ግን ቢሆኑም ደግሞ የሥጋ አባቶቻችን አብረውን ቢሆን አንዳንድ ጊዜ ይቅርታና ቤሪያ ቆይ ትንሽ ደቂቃ። አንዳንድ ጊዜ ሰዎች መክሊት ምንም አይነት ነገር እዚህ ቤት ጊፍት መስጠት አይጠበቅብሽም። ያደረግሽው ነገር በጣም የሚያሳፍር ነገር ስለሆነ ብዙ ጊዜ የአባት ነገር ሲወራ ሰዎች የአባትን መከራና እንትን ሁሉን ነገር ለእናት ብቻ ሲሰጡ እንመለከታለን። ይሰማል ልደት፣ ይቅርታ ቆይ አንዴ ታች ጠብቀኝ። አብዛኛው ጊዜ ካያችሁ አባትነትን በእናትነት ውስጥ ብዙ ጊዜ ተሸፍኖ ልታዩት ትችላላችሁ። በእርግጥ ትልቁን ድርሻ የምትወስደው እናት ናት። አባትም ራሱ ግን በጣም ትልቅ ዋጋ አለው። በቤት ውስጥ በጣም መልካምና ደጋግ አባቶች አሉ፣ ለልጆቻቸው የሞት ዋጋ የሚከፍሉና ጀግና አባቶች አሉ። እውነቱን ለመናገር በቃ የምርም አባት የሆኑና አባትነት በጣም ትልቅ ስጦታ ነው፣ በጣም ትልቅ ጸጋ ነው እና አባት በህይወት ያላችሁ ሰዎች የታደላችሁ ናችሁ። አባታችሁን እግዚአብሔር ይጠብቅላችሁ። ከዚህ ዓለም በሞት የተለዩአችሁን ደግሞ እግዚአብሔር ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያኑርላችሁ። አባቶቻችሁን ተንከባከቡ። አባት መከታ ነው። ይቸግረው አይቸግረው አይታወቅም። አባት ይቸግረው አይታወቅም። ደስ ይበለው አይበለው አታውቁትም፣ አትለዩትም። ስሜቱን ገልጾ መናገር የሚችል አይደለም። ስሜቱን ገልጦ መናገር የሚችል አቅም ያለው አይደለም እና እንኳን ለአባቶች ቀን በሰላም አደረሳችሁ ለማለት እወዳለሁ። ሁላችሁም በዚህ አጋጣሚና ኦኬ ወይ እንግዲህ ወደ መማማራችን እንሄዳለን እና መልእክቴን በዚሁ አጠር አድርጌ ለማስተላለፍ ካደረኩት ጥረት አንጻር ነው። ተሳክቶልኛል ይመስለኛል።
ዛሬ እምነት ብቻ በሚለው የፕሮቴስታንት ትምህርት ላይ የምንወያይ ይሆናል። ክርስቲያኖች እምነት ብቻ በሚለው የፕሮቴስታንት ትምህርት ላይ የምንወያይ ይሆናል። ኦኬ እምነት ብቻ የሚለው ትምህርት ምን ያህል ሱት እንደሆነና ልክ እንዳልሆነ በተቻለን አቅም ለመመልከት እንሞክራለን። ሰው እናትም አባትም ሆኖ የሚያሳድግ አባት እንዳለ በዚህ አጋጣሚ መርሳት አይኖርባችሁም። ጀግና የሆኑ አባቶች አሉ በዚህ ዓለም ላይ እናትም አባትም። ለምሳሌ አሁን አዳም የሚባለውን ታውቁታላችሁ? አዳም የሚባለውን 3 ልጆች ያሉት እዚህ ቲክቶክ ላይ 2 ሴት ልጆችና 1 ወንድ ልጅ ያለው አይታችሁታል አይደል? እሱን ሰው ምን አይነት አባት እንደሆነ ይሄ ሰው ሊሸለም አይገባው። ይህ አባት እናታቸው በልጅነታቸው ከሞተች በኋላ ልጆቹን እናትም አባትም ሆኖ ያሳደገ ጀግና፣ ልጆቹ እናትም አባትም ሆኖ ያሳደገ እጅግ በጣም ጀግና ቆራጥ። እኔ እሱ ሰው በጣም ይገርመኛል። ለሱ ሰው በጣም አክብሮት አለኝ። እጅግ በጣም ማለት ነው አክብሮቴ በጣም የላቀ ነውና እሱ ምሳሌ መሆን ይችላል ለብዙዎቹ አርአያ መሆን የሚችል ትልቅ ሰው ነው ናን ለማለት ነው። ወደ ትምህርታችን እንመለሳለን። እምነት ብቻ የሚለው የፕሮቴስታንቱ የስህተት ትምህርት በጣም ብዙ ጊዜ አጋልጠነዋል። በጣም ብዙ ጊዜ ተወያይተንበታል። በጣም በርካታ ጊዜ ሐሳቦችን አንስተን ተነጋግረንበታል። መረሳት የሌለበት ነገር ግን መጽሐፍ ቅዱስ ከማያውቃቸው እጅግ እንግዳ ከሆኑ ትምህርቶች ውስጥ መጽሐፍ ቅዱስ የማያውቃቸው እጅግ እንግዳ ከሆኑ ትምህርቶች ውስጥ የመጀመሪያውና ዋነኛው ራሱ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው። ራሱ መጽሐፍ ቅዱስ ብቻ የሚለው ትምህርት ነው እና መጽሐፍ ቅዱስ ብቻ የሚለው ትምህርት ለራሱ ለመጽሐፉ ራሱ እንግዳ ነው። በጣም በሚገርም ሁኔታ አንቺ ሊዶ አታርፊ ለመጽሐፍ ቅዱሱ ራሱ ይሄው ለዚህ መጽሐፍ ቅዱስ በራሱ እንግዳ የሆነ ትምህርት ለዚህ ለ1954 መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ ራሱ እንደው ቢሰማ እኔ እንደዚህ አይነት ትምህርት የለኝም፣ እኔ እንደዚህ አይነት ትምህርት አላቅም፣ እንደዚህ አይነት ትምህርት ጭራሽ መጽሐፍ ቅዱሳዊ አይደለም ብሎ ነው የሚናገረው። ሌላኛው እምነት ብቻ የሚለው ፌዝ አለውን ወይንም ደግሞ ሶላ ፊዴ የሚባለው እሱ ራሱ እጅግ ለመጽሐፍ ቅዱስ እንግዳ የሆነ አላውቀውም ነው የሚለው። ይሄ መጽሐፍ ይሄንን ትምህርት ቢሰማ መጽሐፍ ቅዱስ ብቻ የሚለውን ትምህርት ማለት ነው አላውቀውም፣ እኔ እንደዚህ አይነት ትምህርት የለኝም፣ እኔ ማላስተምረውን አታስተምሩ፣ ለዚህ ቃልና ለዚህ እውነት ተገዙ ነው የሚለው። እጅግ ፕሮቴስታንት ዲስሪስፔክት ከሚያደርጉት መጽሐፍ አንዱ መጽሐፍ ቅዱስ ነው። በምን የማይናገረውን እንደሚናገር አድርገው በማቅረባቸውና በመናገራቸው። አም ሶሪ ለቃላት አጠቃቀሚ፣ ግን መጽሐፉ የማይለውን ነገር አስገድዶ ማስባል በራሱ ይሄ መጽሐፍ ቅዱስን ሐራስ ማድረግ ነው፣ አቢዩዝ ማድረግ ነው። ልክ አንድን ሰው አንድ ወንድ አንዲትን ሴት ማለት ነው ሳትፈልግ ወይም ደግሞ ለግንኙነት ዝግጁ ሳትሆን አስገድዶ ግንኙነት ይፈጽማት ደፈራት ነው የሚባለው አይደል? ደፈራት ነው የሚባለው አይደል? ፕሮቴስታንቱ መጽሐፍ ቅዱስን በጣም ነው የተዳፈረው። የማይለውን የማያስተምረውን ቃል በግድ ነው የሚያስብሉት። በግድ በቃ ገግመው ማለት ነው። ለምሳሌ ዮናታን አክሊሉ ከሚናገራቸው ለምሳሌ መልካም ስራ ስንል እያንዳንዱ ፕሮቴስታንት ልክ መልካም ስራ ስንል የህግ ስራ አስመስለው ነው የሚናገሩት አይደለ? መልካም ስራ ብለን ስንናገር የህግ ስራ ለሙሴ የተሰጠውን ስራ እንዴት በዛ ይደረግ መቼ አለን? መጽሐፍ ቅዱስ ለህግ ስራ ብቻ አይደለም እየተናገረ ያለው፣ በጎ ስራ ብሎ ደግሞ ያስቀመጠው ደግሞ ጥቅስ አለው እና መጽሐፉን አታስጨንቁት፣ ከዚህ በላይ ፑሽ አታርጉት። በጣም ነውር ነው። ባይዚ ጥምቀትን ክዶ ቅዱስ ቁርባንን ክዶ መቀመጥ በጣም ነውር ነው። እንደ ነውርም ነው የሚታየው። የኔ አባት የምትጣላው እኮ ከመጽሐፍ ቅዱስ ጋር ብቻ አይደለም፣ ከቀደሙት የቤተክርስቲያን አባቶች ትምህርትም ጋር ጭምር ነው። ብቻህንማ የሆነ ህብረትማ ልትፈጥር አትችልም። እንደዛ ካደረግ በቃ ገና ከመጀመሪያውም ከመጽሐፍ ቅዱሱም እውነት በቃ ወጥተሃል ወይም ርቀሃል፣ ወይም ደግሞ በአጭሩ ምንም የመጽሐፍ ቅዱሱን ትምህርት አታውቀውም ወደሚል ማብራሪያ ላይ ነው የምንደርሰው። እና እስካሁን እስካወራነው ድረስ መጽሐፍ ሲናገር ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም፣ እንደዚህ ስላላችሁ አትገረሙ እያለ ይናገራል። አንተ ደግሞ በጥምቀት የእግዚአብሔር ልጅነት አይገኝም ስግጥ ብለን
በጣም እኮ ልክ አይደለም እና እዛ ነው የምናደርገው። ሜሪ ምናልባት የምታነሺው ጥያቄ አለ ወይንስ ውይይቶቹን ጸጥ ብለሽ የመስማት ሞራል ነው ያለሽ? ያንቺን ፍቃድ ወደ ሌሎች ሰዎች ከመሄዴ በፊት ሻይስ አሁን ለክርስቶስ መልጃ የሆነ ነገር ለክርስቶስ መልጃ የሆነ ነገር እንድትል ነበር እየጠየቅኩኝ ነበረው ከታች። እሺ ምን ነበር ስለ ክርስቶስ መልጃ እንደ ጥያቄ መልክ አድርጊውና ማልዳል ሲባል እሺ ኔትወርክ መጥፎ ነው መሰለኝ አንዴ ልጨርስና ከዛ እንትን ትላለህ። የክርስቶስ መልጃ ሲባል አሁን አንዴ በሰራው ስራ ለዘላለም ያ ስራ ሲማልደን ይኖራል ነው ወይስ በስራው ሲያማልደን ይኖራል ነው ወይስ ራሱ አሁን ላይ እስቲል ይማልዳል ነው ብሎ የሚባለው የትኛው ነው ትክክል? እኛ ምናምነው ልንገርሽ መጽሐፍ የሚያስተምረው ኦኬ ምልጃ የሚለውን ቃል በጣም ብዙ ጊዜ ተወርቶበታል፣ ብዙ ጊዜ ተወያይተንበታል፣ ብዙ ጊዜ አንስተነዋል። በርካታ ጥያቄዎች ተነስተውበት በርካታ መልሶችም ተሰጥተውበታል። ዛሬ ከሃርድ ኮፒው መጽሐፍ ቅዱስ ነው እያወጣን ምንማማረው። በቃ በስልክ በቃ እንዲህ እየገለጥ ነው የምንናገረውና ምንድነው ምልጃ መሰረታዊ ትርጉሙ የመጽሐፍ ቅዱስ ማህበር በዚህ ሐሳብ ላይ ከብሩክ ጋር ትንሽ የሆነ ጊዜ ተጋጭተን ነበር መሰለኝ። አስታውሳለሁ የቅዱስ ዮሐንስ አፈወርቅን ሐሳብ ምናምን ይዘን ታስታውሳለህ ብሩክ? የሆነ ሰዓት ላይ ስለ ምልጃ ተከራክረን ነበረ። እዚህ ጋር በጣም ቢግ ዲል አይደለም ይሄ ጉዳይ። ምልጃ የሚለው ቃል ያናል ቢግ ዲል አይደለም፣ ግን የምንረዳበት አረዳድና እኛ የምናይበትና እናንተ የምታዩበት መንገድ ግን ልዩነት ስላለው ከቃሉ ትርጉም ተነስተን ብናወራበት በጣም አሪፍ ነው። የቃሉ ትርጉም ምልጃ ማለት መሰረታዊ ትርጉሙ ልመና፣ አንዱ ለአንዱ የሚደረግ ልመና ነው። በቃ ወደ እግዚአብሔር በልመና መልክ የሚቀርብ ነገር ነው። መሰረታዊ ትርጉሙ ልመና ነው። መጽሐፍ ቅዱስ ላይ ሮሜ 8:34 ዕብራውያን 7:25 ቲቶ ምዕራፍ 2 አንያ ጢሞቴዎስ ምዕራፍ 2 ከቁጥር 3 ላይ ተነግሯል አለ። ተመሳሳይ ቃላቶች በተለይ ከግሪኩ ጋር ተመሳሳይ የሆኑት ክፍሎች አሉ። ሮሜ እንዲሁም ጢሞቴዎስ ላይና እንዲሁም ደግሞ ዕብራውያን ላይና በዚህ በሮሜ መልእክት ላይ ያለው የተነገረው ከጌታ አንፃር ነው። ሌላኛው ከቅዱሳን አንፃር የተነገረ ነው። ግን እኛ ምንድነው የምናምነው? ዛሬ ክርስቶስ በዚህ ሰዓት ላይ ይማልዳል ወይ? የምልጃን ስራ ይሰራል ወይ? አክሽኑ ነው ማለት ነው። ድርጊቱን ያደርገዋል ወይ? በማድረግ ደረጃ ክርስቶስ ኢየሱስ በዚህ ሰዓት ላይ ይህን ነገር ያደርጋል ወይስ አያደርግም? ስለዚህ መነሻችን በዚህ ሰዓት ላይ ክርስቶስ ኢየሱስ አብን አይማልደውም፣ ወይም ደግሞ በዚህ ሰዓት ላይ ክርስቶስ ኢየሱስ ወደ አብ ምንም አይነት ምልጃን አያቀርብም። አያቀርብም። እሱን በዮሐንስ ወንጌል ምዕራፍ 16 ቁጥር 26 ላይ ያለው ክፍል አለ። ግን አያማልድም ማለትና አማልዷል አንድ ጊዜ ማለት ግን ይለያያል። አሁን ላይ ኮንቲኒየስሊ አያማልድም ማለትና በምድር በሚመላለስበት ሰዓት ላይ ደግሞ ምልጃን አቅርቧል ወይስ አላቀረበም ደግሞ እሱ ሌላ ሐሳብ ነው። ክርስቶስ በምድር በሚመላለስበት ሰዓት ላይ ምልጃን አቅርቧል ወይስ አቅርቧል? አማልዷል ወይስ አላማለደም? አማልዷል። ይሄ መጽሐፍ ቅዱስ ላይ ያለ ትምህርት ነው። እንደዚህ በዮሐንስ ወንጌል ምዕራፍ 17 ላይ እንደዚህ ይላል። ምዕራፍ 17 ላይ ከቁጥር 20 ጀምሮ ያለውን ላንብበው። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆኑ በአንድ ፍጹም እንዲሆኑ የሰጠኸኝን ክብር እኔ ሰጥቻችኋለሁና። ምን ብሎ ይናገራል? ሁሉም አንድ የሆኑ ዘንድ ከምናቸው የተነሳ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም ማለት ይሄ ምልጃ ነው።
አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ። ይሄ አሁን የቀረበ ምልጃ ነው ወይም የቀረበ ታላቅ የሊቀ ካህናት ጸሎት ነው። አሁን ይሄ ጸሎት ለክርስቲያኖች አንድነት የተጸለየ ጸሎት ነው። ለሐዋርያቱ ብቻ የተጸለየ ጸሎት አይደለም። በስሜም ስለሚያምኑ ደግሞ ስለ እነዚህ ብቻ አልለምንህም። ሚኒንግ ስለ 12ቱ ሐዋርያት ብቻ አይደለም። በስሜ በሐዋርያት ስብከት በስሜ አምነው ስለሚመጡትም እስከ ዓለም ፍጻሜ ድረስ ስለሚነሱትም ክርስቲያኖች ጭምር ነው። የቤተክርስቲያናችን አንድምታ በዚህ ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ እንደዛ ነው። አሁን ላይ ምልጃን አያቀርብም፣ አሁን ላይ ልመናን አያቀርብም፣ አሁን ላይ ጸሎትን አያቀርብም። ከዚህ ዓለም ከሄደና ወደ አባቱ ካረገ ሰዓት ጀምሮ ክርስቶስ ኢየሱስ ምንም አይነት ልመና፣ ምንም አይነት ምልጃ፣ ምንም አይነት ጸሎትን አያቀርብም። ግን አንድ ጊዜ በጣም ታላቅ የሆነ የቤተክርስቲያን አንድነት፣ የክርስቲያኖች አንድነት የተባለውን ታላቅ የሊቀ ካህናት የስልጣን ጸሎት ግን አቅርቧል። ከዚያም የተነሳ አንዴ አማልዷል እና ያ አንዴ ያደረገው ይህ ጸሎት እስከ ዓለም ፍጻሜ ግን ይሰራል ብለን እናምናለን። አንዴ ያደረገው ልክ አሁን ክርስቶስ ልክ ይቅርታ እግዚአብሔር አሁን ለምሳሌ ብርሃን ይሁን አለ አይደለ? ዘፍጥረት ላይ ሁልጊዜውን ብርሃን እንዲሆን መናገር አይጠበቅበትም። ደጋግሞ ብርሃን ይሁን ብርሃን ይሁን ብርሃን ይሁን ብርሃን ይሁን ማለት አይጠበቅበትም። ክርስቶስ አንዴ ብዙ እግዚአብሔር አንዴ ብዙ ተባዙ አለ፣ ምድርንም ሙሉት አለ። ሁልጊዜ ከእግዚአብሔር ይህን ቃል መናገር የለበትም። ሰዎች ምድር ላይ እንዲበዙ ወንድና ሴት አድርጎ ፈጥሯል፣ ያንን ቃል ሰጥቷል። ስለዚህ ይህ ቃል ስልጣናዊ ነው፣ ሁሌ ይሰራል። እሱ ግን ሁሌ አይለውም። the same thing አንድ ጊዜ ማለት ነው ያደረገው ይህ የስልጣን ጸሎት ክርስቲያኖችን ለዘላለም አንድ ሲያደርጋቸው ይኖራል እና ይህ ጸሎት ከሌሎቹ ጸሎት ወይም ከሌሎቹ ልመና በምን ይለያል የሚለው ግን ይወስነዋል። አንደኛ የክርስቶስ ኢየሱስ ጸሎቱ በራሱ የስልጣን ጸሎት ነው። ሁለተኛ ደግሞ ጸሎቱ በራሱ ከአብ ዘንድ ምንን የሚጠብቅ አይደለም፣ ምላሽን የሚጠብቅ ወይንም ደግሞ ከአብ ዘንድ የሚመጣን የይሆናል ወይንም የአይሆንም መልስ የሚጠብቅ አይደለም። ጸሎቱ በራሱ ኃይልን ማድረግ የሚችል ማከናወን የሚችል የስልጣን ጸሎት ነው። ሁለተኛ ጸሎትን እንደ ሰውነቱ እንኳን የሚጸልይ አምላክ ቢሆን ጸሎትን ሰሚ ፈጣሪም እንደሆነ ግልጽ መሆን መቻል አለበት። እንደ ፍጹም ሰውነቱ ከተቀበለው መከራ አንፃር መታዘዝን ተማረ እንደሚለው ሁሉ ደግሞ ለሱ የሚገዙለትና የሚታዘዙለትም አምላክ ደግሞ ነው። ከዚህ አንፃር ልንረዳው ይገባል። ጸሎቱ ለየት የሚያደርገውን ነገር እንመልከት። የቅዱሳን ጸሎት የእግዚአብሔርን መልካም ፍቃድ መሰረት ያደረገ ነው፣ ወይንም የእግዚአብሔርን በጎ ምላሽ የሚጠብቅ አይነት ምንድነው? የሚጠብቅ አይነት ጸሎት ይሆናል። የክርስቶስ ኢየሱስ ጸሎቱ ራሱ አንድ ስለመሆን ነው። የአንድነት ጸሎት ሁሉም አንድ የሆኑ ዘንድ ያውም ከቃላቸው የተነሳ ይህንን ጸሎት ማንኛውም ሰው ሊያቀርበው የሚችለው ጸሎት አይደለም። በቃ ከሱ ውጪ ይህን ጸሎት ሊያቀርብ የሚችል የለም እና ይህ ጸሎቱ እስከ ዓለም ፍጻሜ ድረስ የሚሰራ ጸሎት ነው። አያማልድም። በዚህ ሰዓት ላይ ምንም አይነት የምልጃን ስራን አይሰራም። አንድ ጊዜ ያቀረበው ምልጃ፣ አንድ ጊዜ ያቀረበው ይህ ጸሎት ግን እስከ ዓለም ፍጻሜ ግን ይሰራል። ሜሪ ግልጽ ነው። አንዴ በመስቀል የሰራው ስራ አንዴ የለመነው ልመና ኮንቲኒየስ ነው እስከ መጨረሻው እንጂ አሁን እሱ ድርጊቱን አያደርገውም ነው አይደለ? እሱ ድርጊቱን ደጋግሞ ያደርጉ። ለምሳሌ አባቱ የሚያደርጉትን ያቁሙና ይቅር በላቸው አለ መስቀል ላይ። አሁን ያንን አይደጋግሙም፣ ግን አንዴ የተናገረው ነገር ግን ለሰው ልጆች ያውቃል፣ ይቅርታን ያሰጣል። አንድ ጊዜ የጸለየው ጸሎት ደጋግሞ በዚህ ሰዓት ላይ ማድረግ አይጠበቅበትም። አብንም በምንም አይነት መንገድም ሊለምነው ወደ አብም ሊማለድ አይችልም። አሁን ላይ አይማልድም። ምንም አይነት የምልጃን ስራ አይሰራም አሁን ላይ። ነገር ግን አንድ ጊዜ በምድር ላይ ያደረገው እንደ ፍጹም ሰውነቱ ያቀረበው ያ ልመና ያ ምልጃ ግን ይሰራል ሁልጊዜ። አንድ ጥያቄ ልጨምርና ወደ ሌሎቹ ጋር እሄዳለሁ። ፈቃደኛ ተመልሶልሻል በደንብ? አዎ በደንብ ነው። በጣም ከይቅርታ ጋር እኔው ራሱ ያስኳቸው ጥያቄዎቹን እነ ብሩኬ ሶሪ በጣም ቀጥይ ወደ ቀጣዮች። እሺ አብዛኛውን ጊዜ አሁን በእናንተ ቤተክርስቲያን ውስጥ ሰው
የሚሰራው ድህነቱን ለማስፈጸም ሳይሆን ለመዳን ነው የሚባል ነገር አለ እና እሱን ትንሽ ኤክስፕሌን ብታረግልኝ። በጣም ጥሩ። እንደምታውቁት በቤተክርስቲያናችን ድህነት ወይንም መዳን የሚለው ጉዳይ ቅጽበታዊ አይደለም፣ ሂደታዊ ወይም ደግሞ ፕሮግሬሲቭ ሆኖ የተቀመጠ ነው። ወይም ደግሞ በቀጣይነት በአንድ ጊዜ የሆነ ታይም ላይ ብቻ ተደርጎ የሚቋረጥ ወይንም ደግሞ የሆነ ሰዓት ላይ የሆነ አንዴ ብቻ አመን ዳንን ከዛ በኋላ ነገሮች አለቁ ተጠናቀቁ ምናምን ብለን የምንናገረው አይደለም። ድነት በመዳን የሚጀምር ነው፣ ፕሮግሬሲቭ ነው፣ አብሮ የሚሄድ ነው፣ የሚፈጸም ነገር ነው። እዚህ ጋር በቁጥር መምጣት አለበት። በቃ ምንድነው የኔ እናት ምን ይዘሽብን የገባሽው ከይቅርታ ጋር። ስለዚህ እኛ የምንሰራው ለምንድን ነው? የኛ ግልጽ መልስ የምንሰራው ለምንድን ነው? መዳናችንን መፈጸም ስላለብን እና መዳናችንን መፈጸማችን የሚያስገኝልን ዋጋ ወይም ደግሞ የምናገኘው ነገር ምንድን ነው? መጀመሪያ መዳናችንን መፈጸም እንዳለብን እና መዳን ሂደታዊ እንጂ ቅጽበታዊ እንዳልሆነ መጽሐፍ ቅዱስ ይናገራል ወይንስ አይናገርም? እሱን ከመለስን በኋላ ለምንድን ነው የምንሰራው የሚለውን ነገር እንናገራለን። ለምንድን ነው ያንን ነገር የምናደርገው የሚለውን ነገር የግድ ማስረዳት ይኖርብናል። በዚህ በፊልጵስዩስ መልእክቱ ቅዱስ ጳውሎስ በምዕራፍ 2 ከቁጥር 12 ላይ እንደዚህ ብሎ ይናገራል። ሜሪ ስለዚህ ወዳጆች ሆይ ይላል ሁልጊዜ እንደታዘዛችሁ ታላቁ መጽሐፍ ቅዱስ። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ። ስለዚህ መዳን የየራሳችሁን መዳን አለበት። የየራሳችሁን መዳን ፈጽሙ ብሎ ተናገረ ሐዋርያ ጳውሎስ። ጋይስ እውነት ክርስቶስ ኢየሱስ አላዳነንም ነበር እንዴ? ወይስ የጌታ የኢየሱስ ክርስቶስ የማዳኑ ስራ በቃ አለቀ? ወይ ደግሞ የጎደለው ነገር ኖሮ ነው እኛ የየራሳችንን በጎደለው መዳን ላይ ምንፈጽም ነው? አይደለም። ገና ከጅምሩ በክርስቶስ ኢየሱስ ያገኘነው የመዳን ወይም ደግሞ ልጅነት መልካም ስራን እየሰራን እንድንሄድ የሚያደርግ ነው። የተጀመረ ነው እንጂ ያለቀ ጉዳይ አይደለም በእኛ ህይወት ውስጥ። ለእኛ ልጅነትን ይሰጠናል፣ እኛ ደግሞ እግዚአብሔርን በመምሰል ህይወት እንድናደርግ ነው። መዳናችንን መፈጸም እንዳለብን ይነግረናል። ለምንድን ነው መዳናችንን የምንፈጽመው? ዋጋው ምንድን ነው? ምን አይነት ነገር ያሰጣል? ከድነት ጋር ከዘላለም ህይወት ጋር ከእግዚአብሔር መንግስት መውረስ ጋር የሚገናኝ ነገር አለው? ያው በጸጋው ዳንን አይደል? በጸጋው ዳንን ስንል ምን እያለን ነው? በአዳም ምክንያት ከመጣብን ሞት፣ ካጣነው ልጅነት፣ ከመጣብን መራቆት፣ ከወደቅንበት ጨለማ በክርስቶስ ኢየሱስ ተነሳን። ዳግም እድል አገኘን ነው። በቃ ዳግም እድል አገኘ። የወደቀን ሰው አነሳው። ከዛ መራመድ የሱ ድርሻ ነው። ከተነሳ በኋላ ባገኘው ጉልበት ሲራመድ ግን ብቻውን አይደለም። የእግዚአብሔር ጸጋ ግን አይለየውም። ከኛ የሚለይ የእግዚአብሔርን ጸጋ ስላልሆነ የተቀበልነው። ኦኬ ምን አለ እዚህ ላይ ሐዋርያው ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 2 ከቁጥር 6 እስከ 7 ላይ ሲናገር ምን ብሎ ተናገረ? እንዲህ አለ። ኦኬ እርሱ ለእያንዳንዱ እንደ ስራ ያስረክበዋል። በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል አለ። በምን የሚጸኑት? እሱ ለእያንዳንዱ እንደ ስራ ያስረክበዋል ብሎ ሲነሳ በመጨረሻ ግን ክርስቶስ ኢየሱስ እንደሚገለጥ ለእያንዳንዱም እንደ ስራው ልክ ምን እንዳለ በፍርሃትና በመንቀጥቀጥ የየራሳችሁን መዳን ፈጽሙ የየራሳችሁን ብሎ እንደተናገረው ጳውሎስ የየራሳችንን መዳን የምንፈጽመው እያንዳንዳችንን እንደ ስራችን ስለሚያስረክበን ነው። በቃ አለቀ። እርሱ እንደ ስራው መጠን ብሎ ስለተናገረ እርሱ ለእያንዳንዱ እንደ ስራው መጠን ያስረክበዋል ብሎ ስለተናገረ እንደ ስራው መጠን ያስረክበዋል ብሎ ስለተናገረ እኛም የምናደርገው ከዚህ አንፃር ነው። ያንን ማድረጉ በበጎ ስራ መጽናቱ ምንድነው ጥቅሙ? የማይጠፋውን ህይወት የሚፈልጉ ይላል የዘላለም ህይወት ይሰጣቸዋል። ሰው በበጎ ስራ ሲጸና ሜሪ የዘላለም ህይወት ይሰጣል። እኛ ልጅነትን ካገኘን በኋላ በልጅነት መንፈስ የምንጓዘው የእግዚአብሔር መንግስት ለመውረስ ነው። በመልካም ስራ ጸንተን የእግዚአብሔርን መንግስት ወደ እግዚአብሔር መንግስት ለመግባት ነው። የእግዚአብሔርን መንግስት እንደምንወርስ በእምነት እንነሳና በስራ እንፈጽመዋለን ማለት ነው። ፍጻሜነቱን የሚያገኘው ይህ ነገር በስራ ነው። በስራ ነው። ገላትያ ላይም ይጨምርበታል። በእርግጥ ቅዱስ ጳውሎስ በዚህ ብቻ አያበቃም። ቅድምም እያነበብኩት ነበር። ገላትያ ምዕራፍ 6 ከቁጥር 7 ጀምሮ እንደውም ጠንከር ባለ ቃል ነው እንደውም እዚህ ጋር የሚናገረው አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። ሰው የሚዘራውን ነው የሚያጭደው። ሜሪያውን እዚህ ጋር በጣም ልብ ብለሽ አዳምጪ። የሚዘራውን ነው የሚያጭደው እያለ መጥፎ ነገር የሚዘራ መጥፎ እንዴ ዘርቶ ሰው ለምሳሌ እንትን አይጠብቅም አይደለ?
በቆሎ አይጠብቅም ወይ በቆሎ ዘርቶ ስንዴ አይጠብቅም ወይ ደግሞ እንክርዳድ ዘርቶ መልካም ፍሬን አይጠብቅም ልክ ኃጢያትን ዘርቶ ሰው ጽድቅ አይጠብቅም ጽድቅ ዘርቶ ሰው ደግሞ ኃጢያትን አያጭድም ስለዚህ እዚህ ክፍል ላይ ምን ይያለ ነው አትሳቱ እግዚአብሔር አይዘበትበትም ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል በገዛ ስጋው የሚዘራ ከስጋ ምንን ያጭዳል መበስበስን መጥፋትን ማለት በስጋ በብዙ አይነት ነገሮች የሚወድቅ ሰው በነሳ የማይነሳ ሰው ከስጋ መበስበስን ያጭዳል በመንፈስ ግን የሚዘራ ለሜሪያውን ቀጣዩ ፓርት ላይ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል ሶ በመንፈስ የሚዘሩት ምን ያገኛሉ ማለት ነው የዘላለም ሕይወትን ያጭዳሉ ሶ የዘላለም ሕይወት የሚታጨድ ነገር ነው የሚሰበሰብ ነገር ነው ዘርተህ የምትሰበስበው ነገር መዝራት ማለት ደግሞ ከተቀበልከው መንፈስ አንፃር የምትዘራው ይሄ መልካም ዝራ ነው ስለዚህ ይሄንን ነገር ተቀበለዋለ ታጭደዋለ ቀጥላልና ጳውሎስ በጣም ሲያጠነክረው መልካም ስራ ለመስራት አትታክቱ ለምን የዘላለም ሕይወትን ስለምታጭዱበት ሰው መልካም ስራን የሚሰራው ክርስቲያናዊ ሕይወትን ለመኖር የክርስቲያናዊ ሕይወትን የመኖር ጥቅሙ ደግሞ ዋነኛው ደግሞ የእግዚአብሔር መንግስት ለመውረስ ከተቀበለው ጸጋ በጸጋው አጋዥነት በዚህ ሁሉ የእግዚአብሔር ጸጋ አይለይም ባይዘት አንድ መርሳት የሌለብንና ማስተዋል ቲክቶክ ቪዲዮ ይሄንን ቀልዲድና እዛው ንገራቸው in 10 minutes ይዘጋል ይላል ላይቭ ሶ ክርስትና ህይወት ነው ባጭሩ ህይወት ነው የምንኖረው ህይወት ነው ይኖራል ተግባራዊ ህይወት አለ በዛ ውስጥ ይፈጸማል በሚፈጸምበት ሰዓት ላይ ክርስትና ህይወቱን የምታሳየው በእንደነዚህ አይነት መልካም ስራዎች እና አስረግጠ ነገራቸው ከተባለ ጥቅሶች ውስጥ አንዱ ይሄ ነው ሰው አስረግጦ ሊሰማ ሊነገሩ ይገባ እና መልካም ስራ መስራታችን ዋነኛ ፖይንቱና ዋነኛ ጥቅሙ ከምን ጋር የተያዘ ነው ማለት ነው ከኛው ከራሳችን ከዘላለም ህይወት ጋር የተያዘ ወይንም ደግሞ የዘላለም ህይወትን እናጭዳለን በመልካም በመጥፎ የሚዘራ ያው ከክፋትን የሚያጭደው ዞሮ ምንም የሚያደርገው ምንም ነገር የሚጠቅመው ወይም ደግሞ ምንም እንት የሚለው ነገር የለም ቲቶ 3 ላይ እንደዚህ ይላል ቲቶ 3:8 ላይ ቲቶ 3:8 እግዚአብሔርን የሚያምኑት ይላል ለዮልሽ ሜሪ በእምነት ብቻ እንዳልሆነ ሲያረግ እግዚአብሔርን የሚያምኑት በመልካም ስራ በጥንቃቄ እንዲጸኑዋል በመልካም ስራ በምን በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር ፈቅዳለሁ ምን ብለ አስረግጠ እንድትናገር ፈቅዳለሁ ይህ መልካምና ለሰዎች የሚጠቅም ነው ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ህግም ከሚሆን ጥቁናም ይያለ ደግሞ ሌላው ነገር ያነሳዋል ስለዚህ እግዚአብሔርን የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ ነገር የሰው ልጅ በመልካም ስራ በጥንቃቄ የማይጸና ከሆነ ይወድቃል የሚጸና ከሆነ ደግሞ በመልካም ስራ የዘላለም ሕይወትን ያገኛል መጨረሻ ላይ እንደዚህ ይላል መጨረሻ ላይ ከወገኖችም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ ፍሬ ቢሶች ሆነው እንዳይቀሩ የግድ ባይዘ necessarily ያስፈልጋል መልካም ስራ ፍሬ ቢስ የሆነ ሁሉ የሚጣል የሚቆረጥ ማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ ቆለ ያንን ማለት ፍሬ የሌለው ወደ እሳት ውስጥ እንደሚጨመረው ሁሉ የግድ necessarily መልካም ስራ መስራትና ፍሬ ማፍራት ያስፈልጋል አለማፍራትና አለመጽናት ከእግዚአብሔር መንግስት የሚለይ ስለሆነ መልካም ስራ ከመዳናችን ጋር በቀጥታ የተያያዘና የተሰፋ ጉዳይ ግን ልጅነትን ያገኙ ክርስቲያኖች ሲሰሩት ብቻ ነው የዘላለም ሕይወትን የሚያገኙበት ግልጽ ነው ማለት የምናደርገው ነገር አይደለም አይደል ልጅነትን ለማግኘት መልካም ስራ እንሰራ ግን እዚህ ጋር ሁለት ነገር ላርምሽ ልጅነትን ለማግኘት አይደለም መልካም ስራ እንሰራ መልካም ስራ የሚመጣው ልጅነትን ካገኘን በኋላ ልጅነትን የምናገኘው በጸጋው
አምነን ለምሳሌ ሰሞኑን የተጠመቁት ከእስልምናም ከፕሮቴስታንት የመጡት በዚህ በቤተክርስቲያን ትምህርት ተምረው የተጠመቁት እኔ ቪዲዮ ላይ ሰራውላችሁ ሁሉም ልጆች እነሱ እያንዳንዳቸው ምንም አይነት ስራ አልሰሩ። ከእስልምና የመጡት አመኑ፣ ሙሉ እምነትም የክርስትና እምነት ኮንፌስ አደረጉ፣ ተጠመቁ፣ የጌታን ቅዱስ ሥጋና ክቡር ደም ተቀበሉ፣ በመንፈስ ቅዱስ ማህተምነት ታተሙ የእግዚአብሔር ልጆቹ። ይሄን ለማድረግ ምንም ስራ አልሰሩ። ፎር ኤግዛምፕል ምንም አይነት አልጾሙ፣ አልጸለዩ፣ አልሰገዱ። ብቻ በቃ እኔ በክርስቶስ ኢየሱስ በአብ በወልድ በመንፈስ ቅዱስ አምናለሁ፣ ክርስቶስ ኢየሱስ የእግዚአብሔር አብ የባህሪ ልጁ እንደሆነ አምናለሁ፣ ከድንግል ማርያም በስጋ የተወለደ እንደሆነ መሰክራለሁ ብለው አምነው ተናግረው ሐዋርያዊ መልሶች። አሁን አይስክሪም በሰዓት አስፈላጊ ነው አይደለም እኮ። ይህንን ከሆነ በኋላ ወደ እግዚአብሔር መንግስት ወደ ተባለችው ወደ ቤተ ክርስቲያን ከተጨመሩ በኋላ ግን እነዚህ ክርስቲያኖች ምን ያደርጋል? ክርስቲያን ከተባሉ በኋላ ግን ክርስትና ህይወት ስለሆነ ይኖሩታል። ጾም ይኖራል፣ ጸሎት ይኖራል፣ ስግደት ይኖራል፣ ምጽዋት ይኖራል። መልካም የተባሉ ስራዎችን መስራት የሚቀጥለው ወደ ቤተ ክርስቲያን ወይም ወደ እግዚአብሔር መንግስት ከተጨመሩ በኋላ ወደ ቤተ ክርስቲያን ከገቡ በኋላ ምን ይሆናል ማለት ነው? መልካም ስራን መስራት ይጀምራል። የሚሰሩት መልካም ስራ ድነታቸውን ለማጣት ብቻና ብቻ አይደለም። አንደኛ እግዚአብሔርን በመምሰል ህይወት ለማደግ፣ አንደኛ እግዚአብሔርን በመምሰል ህይወት ለማደግ፣ ሁለተኛ የዘላለም ህይወትን ለመውረስ። አሁን አገኘሽኝ ሜሪ? በጣም አሁን ገብቶኛል። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። ግልጽ ከሆነ ኦኬ። ሌላ ጥያቄ ያለሽ? ለጊዜው ለሌሎቹ ልንስጥ። እሺ፣ በጣም እናመሰግናለን። በትዕግስት ስለምትሰሙ ሌሎቻችሁ እናመሰግናለን። ብሩኬ የምትጨምርበት ነገር ካለ ጨምርበት። የቃሌት ያሰማለት። እኔ ምንም ጨምረው ነገር የለም። ግን ቀደም ምልጃ የተባለው ላይ ይመስለኛል አብዛኛው ሰው ከቃሉ ጋር ይመስለዋል ችግሩና ያው ከቃሉ ጋር እንዳልሆነ ልደትም አብራርቶላችኋል። ምን ማለት ነው የሚለውን ነገር ማለት ነው። ይማልዳል የሚለው ተርም እሱ አይደለም። እሱ መጠቀም ምንም ችግር ሊያመጣ አይችልም ይሆናል። ግን በዚህ ቃል መሰረት የሚተላለፈው ትምህርት ምንድነው የሚለው ዋናው ትኩረት ሊሰጠው የሚገባው ማለት ነው። ቀደም ልደት እንዳለውም ክርስቶስ ኢየሱስ አንድ የሰራው የሊቀ ክህነት አገልግሎቱ ለዘላለም ነው። አንድ ጊዜ ለዘላለም አድርጎ አቁሞታልና ዕብራውያን ለምሳሌ 7 ከቁጥር 26 ላይ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ምንድነው የሰራው ሲባል የሊቀ ክህነት አገልግሎቱ አንድ ጊዜ ፈጽሞ አድርጎታል። ዕለት ዕለት እንደ ብሉይ ኪዳኑ መስዋዕት ማቅረብ አያስፈልገውም። በፕሮቴስታንቱ ሳይድ ያለው ይማልዳል ሲል ክርስቶስ ኢየሱስ ዛሬም የክህነት አገልግሎት ይሰራል በሰማይ እየተባለ ነው አብዛኛው እዚህ ሚዲያ ላይ የምናውቀው ማለት ነው። ሌላው ይለምናል ወዘተ የሚል ነገርን ያስቀምጣል። እሱ ከየት እንደመጣ ባናቅም ግን ክርስቶስ የሊቀ ክህነት አገልግሎት ስንል በብሉይ ኪዳን ዕለት ዕለት ካህናቱ መስዋዕትን ያቀርቡ ነበር ማለት ወደ ቅድስተ ቅዱሳን ይገቡና መስዋዕትን ይዘው ያቀርቡ ነበር። ክርስቶስ ግን እንደቀደሙት ዕለት ዕለት መስዋዕት ማቅረብ አያስፈልገውም። ይህን አንድ ጊዜ ፈጽሞ አድርጓልና አለ። ስለዚህ ክርስቶስ ኢየሱስ አሁን በሰማይ ሆኖ የሚሰራው አዲስ የሊቀ ክህነት አገልግሎት ምንም የለም። የሊቀ ክህነት አገልግሎት ውስጥ አንዱ መስዋዕት ማቅረብ ነው አይደለ? አሁን ክርስቶስ በአባቱ ቀኝ ነው ያለው፣ በስልጣኑ ነው ያለው። እዛ ሆኖ የሚያቀርበው መስዋዕት የለም። በምድር ላይ ሆኖ አንድ ጊዜ በመስቀል ላይ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ለዛም ነው ምዕራፍ 1 ላይ ዕብራውያን 1 ከቁጥር 3 ላይ ኃጢአታችን በራሱ ስልጣን ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ክርስቶስ ኢየሱስ በሰማያት በግርማው ቀኝ የተቀመጠው አሁን መስዋዕት ሊያቀርብ አይደለም። ኃጢአታችን አንጽቶ ነው በስልጣኑ የተቀመጠው ማለት ነው። ስራውን ጨርሶ የሊቀ ክህነት አገልግሎቱን ፈጽሞ ማለት ነው። እና ለዛ ነው ምዕራፍ 7 ላይ መጥቶ ይህን አንድ ጊዜ ፈጽሞ አድርጓልና ያለው። ክርስቶስ ኢየሱስ የሊቀ ክህነቱን አገልግሎት ፈጽሟል። ይህንን ለመግለጽ ይህንን አገልግሎት ለመግለጽ ይማልዳል የሚለው ተርም ብንጠቀመው ነው ብሱ አይደለም ችግሩ። ይህንን ትምህርት የክርስቶስ ዘላለማዊ የማስታረቅ አገልግሎትን ለመጥቀስ ከሆነ ወይ ምን ለማሳየት ከሆነ ችግር ላይኖረው ይችል ይሆናል። ነገር ግን
ክርስቶስ ኢየሱስ ይማልዳል ተብሎ ክርስቶስ ዛሬም የሚሰራው ስራ አለ፣ ይለምናል ወዘተ የሚሉ የስተት ትምህርቶችን ለማስተላለፍ ከሆነ ቤተክርስቲያናችን ይህንን ነው የምትቃወመው ማለት ነው እንጂ ተርሞ አይደለም። ክርስቶስ ዛሬም በእሱ በኩል ወደ እግዚአብሔር የሚመጡትን አንድ ጊዜ በሰራው የሊቀ ክህነት አገልግሎት እርቅን ያገኛሉ፣ ይታረቃሉ ከእግዚአብሔር ጋር፣ የኃጢአት ስርየትን ያገኛሉ። ያ እያለን ነው ማለት ነው። ሌላው ስራ የሚባለው ነገር ደግሞ ሰው የእግዚአብሔር ልጅ ለመሆን ወይም ወደ ቤተክርስቲያን ለመጨመር የክርስቶስ አካል ለመሆን የሚሰራው ምንም አይነት አገልግሎት ወይም የሚያደርገው አስተዋጽኦ የለም። እርሱ ምንም የሚሰራው ስራ የለም። ያምናል፣ ይጠመቃል፣ በቅዱስ ቁርባን ይታተማል ወይም ቅዱስ ቁርባን ይቀበልና የመንፈስ ቅዱስ ስጦታን ይቀበላል። ስለዚህ ያኔ እግዚአብሔር ልጅ ይሆናል ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይ እንደተነገረው ሰው ዳግም መወለድ አለበት። ከምን? ከውሃና ከመንፈስ። ያለምንም ስራ ከውሃና ከመንፈስ አምኖ ሲጠመቅ ዳግም ይወለዳል ማለት ነው። ይህንን ለማግኘት የሚሰራው ስራ የለም። ሰው ከዳነ በኋላ ስለ ዳነ ይሰራል። ስለ ዳነ የእግዚአብሔር ጸጋ ስላገኘ ይሰራል፣ አዲስ ሰው ስለሆነ ማለት ነው። በኤፌሶን መልእክቱ ላይ ጳውሎስ አስቀድሞ በእግዚአብሔር ዘንድ የተዘጋጀውን መልካሙን ስራ ለማድረግ ተፈጠርን ይላል። እኛ ዳግም የተወለድነው መልካሙን ነገር ለመስራት ነው። የምንሰራው ግን ስለ ዳነን ብቻ ሳይሆን ድህነታችንን በፊልጵስዩስ መልእክት ቅድም ልደት ያነሳው ምዕራፍ 2 ላይ ያለው ድህነታችንን ለመፈጸም ነው። ድህነታችንን እንፈጽምበታለን። ይህ ደግሞ መዳን ተብሎ ይፈታል። መዳን ተብሎ ይፈታል። ድህነት በአንድ ጊዜ የሚያልቅ ነገር ስላልሆነ መጽናት የሚባል ነገር ስላለ የምንጸናው ደግሞ በምንድነው? ክርስቶሳዊ በሆኑ መልካም ተግባራቶች ምግባራቶች ውስጥ ማለት ነው። ማቴዎስ ወንጌል ምዕራፍ 5 ላይ የሰማዩ አባታችሁ ልጆች ትሆኑ ዘንድ ይላል። የሰማዩ አባታችሁ ልጆች ወይም የእግዚአብሔር ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ ይላል። ለምሳሌ ይህ ማለት ምን ማለት ነው? ክርስቶሳዊ የሆነውን ተግባር መፈጸም አለብን። ይህ ስራ ተብሎ በቤተክርስቲያናችን ይጠራል። የምንለው ይሄንን ነው። ሰው ከዳነ በኋላ መስራቱ ግዴታ ነው። ካልሰራ ወይም በዚህ ህይወት ውስጥ ካልተመላለሰ ከግንዱ ይቆረጣል፣ ያ ቅርንጫፍ ማለት ነው። ማቴዎስ 7 ላይ እንደተገለጸው ይህን ለማለት ነው። እና ቀጥል ልደትሻ ቃልት ያሰማል። ኦኬ ትንሽ ያመመኝ ነው እዚህ ጆሮ አካባቢና ይቅርታ በጣም ሳወራ ረጅም ሰዓት አውርቼ ልክ ሳቆም ፔኑ ይሰማኛል ዝም ስልና ቃልት ያሰማልን። እናመሰግናለን ብሩኬ፣ ቃልት ያሰማልን። ኦኬ እንቀጥላለን። ስንት ሺህ ሰዎች ወይ ስንት መቶ ሰዎች እየተከታተላችሁ እንደሆነ አይታየኝም፣ ግን እንቀጥላለን እግዚአብሔር አምላክ ፍቃድ። ምን ያህል ሰዓት ቆየን ላይ ብለው? ጥሩ 2 ሰዓት ቆይተናል። ኪዲ ላቭ ነው የሚለው። እዚህ ስማችሁ ነገሩን እባካችሁ። አሎ እግዚአብሔር ይመስገን። ቅድስት ይባላል። እሺ ከየት ቤተ እምነት? ኦርቶዶክስ ነው። ቅድም አስገባኝ ፕሮቴስታንት መስለሽኝ ነበርና ዛሬ አይደለም ኦርቶዶክስ ነው። ከርዕሰ ጉዳዩ ጋር የሚያያዝ ጥያቄ ኖሮሽ ነው? የለኝም። ለመማር ነው የለኝም ጥያቄ። ታዲያ ምን አለ ታች ሆነሽ ብትማሪ? ስንት ሰው ቢገባ ሰው ነበር እኮ። እሺ ጥያቄ የሚጠይቁ ፕሮቴስታንቶች ይኖራሉና ታች ሆናችሁ እሺ ያክብረልሽ። ምንም አይደል። እሺ ተባረክ። የኔ ፋሚሊ ነው የሚለው። ማን እንበል? ሰላም ነው ልደት? አሎ እግዚአብሔር ይመስገን። ማን ልበል? የኔ ፋሚሊ። ስምሽ ማን ነው? ስሜ ማን ነው? የአንቺ ፋሚሊ አይደለም ማለት ነህ እንዴ? እሺ በኦርቶዶክስ እኔ እንኳን በዚሁ አንድም በእምነት ጉዳይ ነው፣ ሁለትም በሌላ ነገር ነበረ የፈለኩት። በውስጥ ቴክስት አድርጌልሃለሁ አልመለስክልኝም። በውስጥ እናውራና በኋላ ላይ እንትን ትለዋለህ ማለት መጀመሪያ በውስጥ እናውራ። ትምህርታዊ ነገር ነው። እኔ በውስጥ እውነቱን ለመናገር ማውራት አሁን ላይ በጣም ፍጹም ፈቃደኛም አይደለም። ለዛ ብሎ ሜሴጅ ማልመልሰው ሜሴጅም አልመልስም አለ። ነሰሰርሊ አንዳንድ ጉዳዮች አሉ። ለምሳሌ ወይ መጽሐፍ ቅዱስ ግዢ ወይ እንደዚህ ምናምን ጉዳይ ላይ ካልሆነ በስተቀር
አሁን ላይ እውነቱን ለመናገር እነዚህ ያን ምላሾችን በውስጥ አልሰጠም። ግልጽ ጥያቄ ከሆነ ሃይማኖታዊ ጥያቄ ከሆነ ፊት ለፊት ጠይቂኝ። ከንስሐ አባት ጋር ከቤተክርስቲያን ጋር የሚያልቅ ጉዳይ ከሆነ ደግሞ ንስሐ አባት ማናገር ይቻላል። ትምህርታዊ ሐሳቦች ከሆኑ ግን ይሄው በግልጽ ነው ልጠይቂኝ ትችላለሽ። አይ በውስጥ ብናወራ ደስ ይለኛል። እኔ ኦርቶዶክስ ነኝ፣ ሌላ ተከታይ አይደለሁም። ኦርቶዶክስ ነኝ። አይ ኖ ይገባኛል፣ ግን ያን ማድረግ አልችልም። በጣም ከይቅርታ ጋር ይዞል ሪስፔክት። ኦኬ እሺ። ጥያቄ ከሆነ ግን የትኛውም ጥያቄ እዚህ ይቀበላል። ኖ በውስጥ ይሻለኛል። ለምን ብትል ለእኔ እንትኑ ችግሩ የኔ አይደለም የጓደኛዬ ነው እና እንዲወጣ አልፈለኩም። እሷንም አግኝተናት እኛም አናግረናት ከዛ በኋላ እንትን እንዲል ነው የፈለኩት፣ ሰላም እንዲሆን ውጪ እንዲወጣ አልፈለኩም። የኛ የራሳችን የምንፈታው ነገር ስለሆነ በውስጥ እንፍታው ነው። ፐርሰናል ነገር ነው እንዴ? አዎ እንደዛ ነገር ነው። እኔ አይዶ እንደዚህ ፐርሰናል ነገር ላይ ኢንቮልቭ ማድረግ አልችልም። ይቅርታ በጣም እሺ እሺ፣ አመሰግናለሁ። እሺ ኦኬ። ፐርሰናል ኬዝ ጋይስ፣ እዚህ ጋር ለፐርሰናል ኬዝ አይደለም የመጣ ነው። እዚህ ጋር የመጣ ነው ለሃይማኖታዊ ጉዳዮች ነው። ፐርሰናል ኬዝ ፐርሰናል ነው። ኦኬ እንቀጥላለን። ክርስቲያን ነኝ። ሰላም፣ እንዴት አመሻችሁ ወዳጆች? አሎ ሰላም ነው። እንዴት ነህ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። አለው ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ። እንዴት ነህ? ቆይታ ወደ ኢትዮጵያ አልተመለስክም እንዴ? ጥሩ፣ ያው በውስጥ እነግርሃለሁ። ሰላም ነው አይደል? ነው። እሺ እንዴት ነው? አለው እግዚአብሔር ይመስገን። ሸጋ ላይ ነው። ያው የሜሪ ስትጠይቅ የነበረው ጥያቄ በከፊል እኔ ጋር ነበር። በእርግጥ መልሰሃል። እሺ ከዛ ፊትም እንዲሁ አንድ የእሁድ ውዳሴ ማርያም ላይ ያለውን በግዕዝ ብለህ በአማርኛ ትርጉም የተናገርክበት ጋር የተያዘ አይነት መልስ ስለሆነ በቂ ሆኖ አግኝቼዋለሁ። በእርግጥ ግን ትንሽ ጥያቄ ልጠይቅን። ያው እንዲህ ያሉ ጥያቄዎችን በውስጥ ነው ማውራት ፈልገው ቀድሜ ከእናንተ ጋር ተገናኝቼ ለትምህርት የሚጠቅሙ ነገሮች ሲሆኑ እናወጣቸዋለን። ግን ምንድነው እሱ አንደኛ ቆሮንቶስ ምዕራፍ 3 16-17 ያለውን ክፍል ስናይ ስጋችሁ ከእግዚአብሔር የተቀበላችሁት የእግዚአብሔር ቤተ መቅደስ እንደሆነ አታውቁም፣ መንፈስ ቅዱስ እንደሚያድርበት እያለ ይናገርና የእግዚአብሔርን ቤተ መቅደስ የሚያፈርስ እሱን እግዚአብሔር ያፈርሰዋል ይናገርና የእግዚአብሔር ቤተ መቅደስ ቅዱስ ነው ያውም እናንተ ናችሁ ይላል። አሁን እዚህ ጋር ቀደም ስታወራ ከነበሩት ጋር ሊነካካ ይችላል ብዬ አስባለሁ። የእግዚአብሔር ቤተ መቅደስ ቅዱስ ነው ያውም እናንተ ናችሁ እያለ ይናገራል። እንግዲህ ሮሜ 8:14 ላይ እንዲህ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው እያለ ልጅ ስንሆን መንፈስ ቅዱስ በእኛ እንደሚኖርና በዚህም መንፈስ ደግሞ እየተመራን ልንመላለስ እንደሚገባ ይናገረናል። ኤፌሶን 5 ላይም እንግዲህ እንደተወደዱ እንደ እግዚአብሔር ልጆች እግዚአብሔርን የምትከተሉ ሁኑ እያለ በብዙ እግዚአብሔርን መምሰል ህይወትን ይናገረናልና ይሄን ቅድስና በኢየሱስ ክርስቶስ በማመን በኩል ያገኘነውና ሆሊ ስፒሪት ወይ መንፈስ ቅዱስ በእኛ የሚኖረው በዚህ በእግዚአብሔር ልጅ በማመናችን በኩል የሚሰጠን ከዛ በኋላ ቅድስና ህይወትን ደግሞ መንፈስ ቅዱስ በመራን መጠን የምንመላለሰው ነው ወይስ ቅድስናውን ኢቭን የእግዚአብሔር መንፈስ ቅዱስ በእኛ ውስጥ ሊኖር ሰርተን ብቁ ሆነን መጥቶ ነው በእኛ ሊኖር የሚገባው ብለን ነው የምንሰራው? ኦኬ አሁን ቅድም ምናልባት ስናገር ወይ እሺ ድጋሚ ልድገመው። ምን መሰላችሁ ስር መሰረቱን አስይዘው ማውራት በዚህ ነገር ላይ በጣም ጥቅም አለው ብዬ አምናለሁ። እንደምታውቁት ዘፍጥረት ላይ ምዕራፍ 2 ቁጥር 17 ላይ ስትመለከቱት አዳም አታደርግ ከተባለው ነገር ወይም ደግሞ አታደርግ ያለውን ነገር በማድረጉ ምክንያት ወደ ህይወቱ ምን መጥቷል? ሞት መጥቷል። ከእግዚአብሔር ተለይቷል። ኦኬ ከእግዚአብሔር ገነትን ከሚያክል ስፍራ እግዚአብሔርን ከሚያክል አባት ተለይቶ ወጥቷል። ኦኬ ሞት ወደ ራሱ ወደ ህይወቱ መጥቷል። አዳም ያጣው ነገር ምንድነው? የእግዚአብሔር ልጅነት ነው። እግዚአብሔር ልጅነት አጣ። ያንን የእግዚአብሔር ልጅነት አጥቶ ጠፋ። የእግዚአብሔር ልጅነቱን የሚመልስለት አንዳችም አካል አልነበረም ከሰው ልጆች። ያ መሆኑ ባለመቻሉ ምክንያት እግዚአብሔር አንድያ ልጁን ላከ። መጀመሪያ አስቀድመን ከእግዚአብሔር መንፈስ የራቅነውና የወጣነው የወደቅነው እኛ ነን።
ለመጀመሪያ ጊዜ ሊያነሳን ሲፈልግ መሰረታዊ ነገሮቹ ምንድናቸው? አንደኛው የሚያነሳን ኃይል ምን ጊዜም ከእግዚአብሔር መሆን አለበት። ሰው በራሱ አቅም መነሳት ስላልቻለ፣ ስለዚህ እግዚአብሔር አንድያ ልጁን ላከ። ልጁ ኢየሱስ ክርስቶስ ሞተ፣ ከሙታንም ተለይቶ ተነሳ፣ ወደ ሰማይ ማረገ። እናም እኛ ያንን የክርስቶስ ኢየሱስን በማመን በጥምቀት ምንን አገኘን? የእግዚአብሔር ልጅነትን አገኘን። ግን የእግዚአብሔር ልጅነት አምነን ተጠምቀን እንደገና ደግሞ በመንፈስ ቅዱስም ታድሰን ያገኘን። ይሄ ምን ላይ መሰረት የሚያደርግ ነው? በሰውየው ማመን ላይ መሰረት ያደረገ ነው፣ ወይንም በሰውየው የመዳን ነፃ ፈቃድ ላይ መሰረት ያደረገ ጉዳይ ነው። የሰው ልጆች መንፈስ ቅዱስን በጸጋ ነው የሚቀበሉት። ልብ ብላችሁ አዳምጡኝ። የሰው ልጆች መንፈስ ቅዱስን የሚቀበሉት በጸጋ ነው። አምነው ተጠምቀው የጌታን ቅዱስ ሥጋና ክቡር ደም ተቀብለው በመንፈስ ቅዱስ ሲሞሉ፣ ይሄ በጸጋ ነው። ልክ ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳንን እንጂ ከኛ ስራ አይደለም ማለት። ጴጥሮስ በሐዋርያ ሥራ ምዕራፍ 2 ከቁጥር 38 ላይ ምንድን ነው የሚለው? ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ እንድትቀበሉ አለ። ስለዚህ ይሄ ነገር በጸጋ የምናገኘው ነው። በጸጋ አምነን ተጠምቀን የእግዚአብሔር መንፈስ ከተሞላና ከተቀበለን በኋላ ያ የተቀበልነው የእግዚአብሔር መንፈስ መልካም ስራ እንድንሰራ ያደርገናል፣ ያግዘናል፣ ይረዳናል። መልካም ስራ የምንሰራው ከመንፈስ ቅዱስ እገዛ አንጻር ነው እንጂ አስቀድሞ እኛ ውስጥ መንፈስ ቅዱስ ሳይኖር መልካም ስራ ሰርተን አይደለም መንፈስ ቅዱስ ነው ወደ ህይወታችን ያመጣው። በክርስቶስ ኢየሱስ በተሰራው የማዳን ስራ ያንን አምነን ልክ ለሐዋርያት መንፈስ ቅዱስን በ50ኛው ቀን እንደላከ እኛም ለቤተ ክርስቲያን የወረደው ያንን መንፈስ ቅዱስ በጥምቀት ሰዓት ላይ በቅባ ቅዱስ ወይም በቅባ ሜሮኑ እንቀበለዋለን። ሊትራሪ በቤተክርስቲያኖች ውስጥ ያለው ክነት እሱ ስለሆነ ስለዚህ ልክ በመንፈስ ቅዱስ ስንታተም ለቤዛ ቀን የታተማችሁበትን ቅዱስ መንፈስ አታሳዝኑት እንዳለ ቅዱስ ጳውሎስ ለቤዛ ቀን የታተምንበትን ቅዱስ መንፈስ ያገኘነው በጸጋ ነው። ስለዚህ ለቤዛ ቀን የታተምንበትን ቅዱስ መንፈስ ካገኘን በኋላ ያ ቅዱሱ መንፈስ በእኛ ውስጥ ህይወት እንዲዘራ የምናደርገው ደግሞ እኛው ራሳችን ነን። ለምን? የሥጋ ስራዎች የተገለጡ ናቸው ከተባሉት ከነዛ ሥጋ ስራዎች ተለጥለን የመንፈስ ፍሬዎች ግን ተብሎ የተጠቀሱትን እነዛን ህይወቶች ስንኖር መንፈስ ቅዱስ እኛን እያበዛ በድካማችንም እየረዳን እያገዘ ልክ መንፈስ ልከዚህ በሮሜ መልእክቱ ምዕራፍ 8 ላይ ምን ብሎ ነው የሚናገረው? ምዕራፍ 8 ከቁጥር 26 እስከ 27 ላይ የመንፈስ ቅዱስ እርዳታ ለክርስቲያኖች ምን ያህል እንደሆነ ይናገራል። ለምሳሌ እንዲህ ብሎ ይናገራል። ከቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛል። ኦኬ፣ የሚያግዝ ነው። እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብንም የሚመረምር የመንፈስን ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል። ማለት ይሄ የመንፈስ ቅዱስን አሁን እገዛውን ነው የሚያሳየው። ስለዚህ የተቀበልን እግዚአብሔር መንፈስ በምናደርጋቸው በምድር ላይ በምንኖሩ ህይወት ሁሉ ለምሳሌ ሐዋርያት ስብከትን ከመስበካቸው ፊት ያግዛቸው የነበረው መንፈስ ቅዱስ ነው። መንፈስ ቅዱስን ባይቀበሉ ኖሮ በኃይል መስበክ፣ በኃይል በሞት መካከል ማለፍ፣ በሰይፍ መካከል የማለፍን ድፍረትን ተናግሮ የማሳመንን አቅምን አያገኙም ነበር። መንፈስ ቅዱስን ባይቀበሉ ኖሮ መንፈስ ቅዱስን ከተቀበሉና ካገኙ በኋላ ግን እንደነዚህ አይነት ስራዎችን እንዲሰሩ አስችሏቸዋል። ስለዚህ እኛም በእግዚአብሔር ጸጋ የእግዚአብሔር መንፈስ ከተቀበልን በኋላ ማለት ነው ከተቀበልን ከእግዚአብሔር መንፈስ አንጻር መልካም ስራዎችን ስንሰራ የሚያበዛቸው ወይንም ደግሞ ፍሬያማ እንድንሆን የሚያደርገን ራሱ መንፈስ ቅዱስ ነው። አገኘኝ? አዎ አግኝቻለሁኝ። እዚህ ገላትያ 5:22 ጋር ያለው ሐሳብ ነው የመንፈስ ፍሬ ብሎ የሚዘረዝራቸው ሐሳቦችን በእኛ ይታዩ ዘንድ የሚያደርገው ስራውን የሚፈጽመው ራሱ ነው ማለት ነው አይደል? የእኛን ነፃ ፍቃድ ግን ይጠይቃል መንፈስ ቅዱስ። ያለኛ ነፃ ፍቃድ እኛ ያንን መልካም ነገር ለማድረግ ፈቃደኝነታችን ይወስነዋል። ከዛ መልክ ፈቃደኝነት ላይ ደግሞ ከኛ ዊሊንግ ተነስቶ መንፈስ ቅዱስ በእንደዚህ አይነት ለምሳሌ ሰው ሲጾም የምርም ስታስቡት ከምግብ ርቀን እኛውን ለምሳሌ ለተአርብን ላምጣላችሁ አይበላም። ለምሳሌ ማታ ነው የሚበላው። ዱ ዩ ቲንክ ጋይስ እየተሰገደ ቀኑ ሙሉ እየተሰገደ ስታስቡት በሰው አቅም ይሆናል? ያ የምርም እናንተ በራሳችሁ አቅም ነው ከጠዋት
12 ሰዓት እስከ ማታ 1 ሰዓት በሺዎች የሚቆጠሩ ስግደትን እየሰገድን የሞተውን ክርስቶስን ኢየሱስ የመከራው ተካፋይ ስንሆን ስታስቡት በእኛና በእናንተ አቅም ነው ወይ? ኖ፣ በመንፈስ ቅዱስ ኃይል ነው እኮ። ስለዚህ ያግዛል፣ በጾም ያግዛል፣ በጽዋት ለመስጠት ያግዛል፣ ልብህን ያራራዋል፣ ደግ ያደርገዋል። ለጸሎት ስትቆም ጉልበትን አቅም ይሆናል፣ ብርታትን ይሰጣል። መንፈስ ቅዱስ አጋንንትን ያሸንፍልሃል። ጸንተ ቆመ እንድትጸልይ እንድታስቀድስ እያንዳንዱን መልካም የሆኑ ስራዎችን በምትለማመድ ሰዓት ላይ ያግዛል፣ ይከተልሃል። አብሮ ሆነ ያለው የእግዚአብሔር መንፈስ በጣም በርካታ ፍሬዎችን እንድታፈራ ይረዳሃል፣ ያግዛል። ልክ ሐዋርያትን እንደተከተላችሁ፣ ልክ ሐዋርያትን እንዳገዛችሁ፣ ልክ ሐዋርያትን እንደረዳችሁ በልጅነት በእግዚአብሔር ልጅ ለመሆን የተቀበልከው ይህ ቅዱስ መንፈስ ስታሳዝነውም ደግሞ በዛው ልክ ነው። አታሳዝኑት እንደተባለ ለቤዛ ቀን ታጥማችሁ እግዚአብሔር ቅዱስ መንፈስ አታሳዝኑት እንደተባለው በዛው ልክ እያገዘ ፍሬን እያፈራ እንድትሄድ የሚያደርግ መንፈስ ቅዱስ ነው። አብ ይተክልሃል። ኦኬ፣ ፍሬያማ እንድትሆን የሚያደርግህ ግን ማን ነው ማለት ነው? በክርስቶስ ኢየሱስ ስራ ፍሬያማ እንድትሆን የሚያደርግህ መንፈስ ቅዱስ ነው ማለት ነው። አገኘኝ። አመሰግናለሁ። ስለዚህ ሜሪ ካለችው ሐሳብ ጋር አንደኛ የእግዚአብሔር ልጅነት የምናገኘው ያው በልጁ በክርስቶስ ኢየሱስ በማመን የምናገኘው የእግዚአብሔር ልጅነት አለ። ልጅነቱ ከተገኘ በኋላ ልጅ ከሆነ በኋላ ደግሞ እንደ ልጅ እናድግ ዘንድ መንፈስ ቅዱስ በእኛ ሆኖ በክርስቶስ ኢየሱስ የተደረገውን እያንዳንዱን እየነገረና ወደ እውነት እየመራ ለእግዚአብሔር እንደሚገባ በእግዚአብሔር እንደተወደዱ ልጆች ያሳድገናል ማለት ነው። ከዛ ባለፈ ልል የምፈልገው ነገር እንደዚህ መንፈስ ቅዱስ በእኛ ይሄን ነገር እየሰራ እኛን ፈቃዳችን ብቻ በመስጠት መንፈስ ቅዱስ በእኛ ሊሰራ ያለውን ነገር የምንሰራ ከሆነ ጽድቃችን በኢየሱስ ክርስቶስ በማመን መዳናችን መፈጸም ደግሞ በመንፈስ ቅዱስ ፍሬዎች ያሉትን ሐሳቦችን በፈቃዳችን በኩል በመተግበር የሚገኝ ነው ማለት ነው። የእግዚአብሔር ልጅነትን የምናገኘው አሁንም እንደተነገረው መንፈስ ቅዱስ ፍሬ እንድታፈራ ያደርጋል። ክርስቶስ የእግዚአብሔር ልጅ ይሰጣል ተብሎ ተከፋፍሎ አይደለም። የእግዚአብሔር ልጅ በመሆኑ ውስጥ የአብ የወልድ የመንፈስ ቅዱስ ሙሉ እንትን አለበት። ለምሳሌ አምነህ የምትጠመቀው በአብ በወልድ በመንፈስ ቅዱስ ጭምር ነው። እናም የክርስቶስ ኢየሱስን የመስቀሉን የማዳን ስራ በጸጋ ስታገኝ አምነህ ተጠምቀህ ከቅዱሳት ምስጢራት ተካፍለህ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ በምትሆንበት ሰዓት ላይ እንዲህ ብሎ ይናገራል። ለምሳሌ ሮሜ ምዕራፍ 8 ከቁጥር 12 ላይ እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። ዕዳ አለብን ይላል ጳውሎስ። ዕዳችን አልተሰረዘም እንዴ ወንድሜ? ተሰርዟል። አልተሰረዘም? ዕዳችን በደም ተሰርዟል። ግን እዚህ ጋር ምን አለ? እንግዲህ ወንድሞች ሆይ ዕዳ አለብን። ምን አይነት ዕዳ ነው ያለብን? ያልተከፈለ ዕዳ አለ እንዴ? ቀጠሌልና ምን እንደሚል ታውቃለህ? እንደ ሥጋ ፈቃድ እንኖር ዘንድ ለሥጋ አይደለም። ስለዚህ ዕዳው እንደ ሥጋ ፈቃድ ለመኖር አይደለም፣ እንደ መንፈስ ለመኖር ነው። እንደ መንፈስ ለመኖር ደግሞ የሥጋን ፈቃድ ማሸነፍ ይጠይቃል። የሥጋን ፈቃድ ለማሸነፍ ደግሞ መንፈስ ቅዱስ ያስፈልጋል። እና አንተ ከነዛ ከሥጋ ፍላጎቶች መራቅ መልካም ስራ ምንድነው? ይሄ ነው። ከዛስ እንኖር ዘንድ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገሉ በመንፈስ ቅዱስ ኃይል የዝሙት የክፉ ሐሳብ ስራን የሥጋን ስራ ትገለዋል። መልካም ስራ ይሄ ነው በቃ። እንደ መንፈስ ግን አለ ምን አለ? የሰውነትን ስራ ብትገድሉ አለ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህን የእግዚአብሔር ልጆች ናቸውና። አባት ብለን የምንጮህበትን ልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ለባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ሃው እንዴት? በመልካም ስራ ስትገለጥ ነው በዚህ ምስክርነቱ። ያለበለዚያ የእግዚአብሔር ልጅ መሆን እና ደግሞ ድህነትን እየፈጸምክ እንደሆነ እና የሥጋ ስራዎችን እንደገደልካቸው በምን ይታወቃል ታዲያ? እና የሥጋን ስራ ካልገለጥክ ደግሞ እንዴት በህይወት ትኖራለህ? ለዛ ነው ክርስትና ህይወት ነው። በህይወት የምትኖረው ደግሞ በመንፈስ ቅዱስ አጋዥነት አንተ ራስህ የሥጋን ስራ ስትገለው ነው። የእግዚአብሔር ልጅ በመሆን ውስጥ የመንፈስ ቅዱስ ድርሻ በጣም ወሳኝ ነገር ነው። ልክ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ ካልታደስክ የእግዚአብሔር ልጅ መሆን አዲስ ህይወት ማግኘት አትችልም። የጸጋው ድነት ማለት ነው። አዲስ ህይወት ካገኘ በኋላ ደግሞ በክርስትና ህይወት ለመኖርና የሥጋን ፍላጎት
የስጋን ፍቃድ ለመግደል ደግሞ ምን ያስፈልጋል ወንድሜ? የመንፈስ ቅዱስ እገዛ ያስፈልጋል። ስለዚህ የስጋን ፍላጎት የሰውነትን ስራ የምትገለው ከመንፈስ ቅዱስ አንፃር ነው። መንፈስ ቅዱስ በሚያግዝ እገዛ ነው። ግን መንፈስ ቅዱስ አንተ ሮቦት ሆነ መንፈስ ቅዱስ ደግሞ ልክ አንተን እንደ ሪሞት እንዲህ የሚያንቀሳቀስ አይደለም። አንተው ራስህ ለዝሙት እምቢ፣ ለኃጢአት እምቢ፣ ለክፋት እምቢ፣ ለስርቆት እምቢ፣ ለመግደል እምቢ የምትለው አንተው ራስህ እንጂ የሆነ ነገር እንደዚህ ተጭኖብህ ምናምን አይደለም። እምቢ በምትልበት ሰዓት ላይ ያን ጉልበት መንፈስ ቅዱስ ይሰጣል። በመልካም ጎዳና ስትራመድ መንፈስ ቅዱስ አብሮ ይራመዳል። እናም ምስክርነቱ በዚሁ ነው። ቀጠል ይለና የእግዚአብሔር ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ስለዚህ የእግዚአብሔር ልጆች ከሆንን ወራሾች ነን አለ። አብረን መከራ ብንቀበል ደግሞ ከክርስቶስ ጋር ምንድነናል? አብረን ወራሾች ነን። የእግዚአብሔር መንግስት ለመውረስ ሁለት ነገር ተጠቅሷል። አንደኛ የእግዚአብሔር ልጅ መሆን፣ ሁለተኛ የእግዚአብሔር ልጅ ከሆንክ በኋላ ከክርስቶስ ጋር መከራ መቀበል። በእነዚህ በሁለቱ ዋና ዋና ነገሮች የሰው ልጆች ወደ እግዚአብሔር መንግስት ወራሽነት ይገባሉ። በግልጽ አማርኛ የተነገረው ይሄ ነው። ይሄ ምንን የሚያሳይ ነው? የእግዚአብሔር ልጅነትን በጸጋ አብሮ መከራ መቀበልን ግን የእግዚአብሔር ልጅ ከሆንክ በኋላ በመንፈስ ቅዱስ እገዛ ከክርስቶስ ኢየሱስ ጋር አብረን መከራን መቀበል፣ ስለስሙ መገፋት፣ መጠላት የምትላቸውን እያንዳንዱን ነገሮች በህይወት መኖር፣ ክርስትና ህይወቱን መኖር፣ ይሄንን ሁሉ ነገር ያካተተ ይሆናል ማለት ነው። አሁን ምናልባት አጠራውልህ። በጣም ጥሩ። እግዚአብሔር ይባርክ፣ ቃሎት ያሰማልን ብለናል። እንግዲህ ለዚህ ቃል ትንሽ አዲስ ብንሆንም እግዚአብሔር ይባርክ፣ ጸጋ ይብዛልን። አሜን። አሁንማ በቅርቡ የምትቀላቀለው ቃል ነው የሚሆነው። እግዚአብሔር ይርዳ። ማውነው ጸጋ ይብዛልህ። ትምህርቶችን ሰማለሁ። ሸጋ ነው። በጣም ቆንጆ። ያሳድግህ። አሜን 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 አሜን። ሊዲያ እና ልዩ የማን ፕሮፋይል አድርጋችሁ እንዲመጣችሁት እህቶች? ምንድነው ሹሹ የሚያስብል ፊት ይላል ልደት ሸረደድ እኮ ነው። ፎቶ ልጅ እያለ ነበር ፎቶ አውጥተው ነው። በልጅነቴ እንደዚህ ነበር ወይ? ሄድኩበት ሁሉ ልጅሽ ነው ወይ እየተባልኩኝ ነው። ምን ይቻላል? አዎ በይ፣ ምንም አያሳስብም። አዎ ማለት ነው። አዎ ማለት ነው። አዎ ማለት ነው። ምንድን ነበር? በመጀመሪያ ደረጃ ጠበቃና የህግ አማካሪ አያለው ቢታኔ እንኳን ደህና መጣ። ሰላም ነው ወይ? እንደገባ ልደትሻ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ሰላም ነህ አለኝ አለው። አማን ነው፣ ሁሉ ሰላም። እንዴት ነህ? ትበረታለህ? ክብር ለድንግል ልጅ። እንዴት ነህ አንተ? አሚን አሚን አለው አለም። ፓሪስን ለብሰህ ነው ዛሬ የገባኸው? ያ እንዴ ተከታላቁ ሀገር ፓሪስ ኤፍል ታወርን የሚያስጎበኝህ ጠፋ እንዴ? አንድ ቀን ላከኝ ብዬ እኔ መሄድ አይቀርም። አይ በቃ እዚህ ውስጥ አሁን እኮ ስንት ነው? 700 ምናምን ሰው አለለ። እስቲ እንደው ምን ጠይቃቸው ኤፍል ታወርን አስጎብኙት እስቲ ልደትሻን። ይሄን ሁሉ እየደከመ እየጣረ እዚያም ሄዶ መጽሐፍ ቅዱስን ይሸለም። ድንበር ተሻጋሪ እንዲሆንማ ሙከራ እያደረኩ ነው። መጽሐፍ ቅዱስን ማደግ የሚሰማኝ ተሳንጂ። ቆይ አንድ ቱር ትራቨል ኤጀንሲዎችን እናናግራ። ይሄ በጣም የተቀደሰ ሀሳብ እና ሰላም ብያለሁ። እንኳን ደህና መጣ። ይመስገን። ቴንክ ዩ በጣም። እስቲ አውሩ የሆነሽ እንትን ላይ ነኝ እመለሳለሁ። አንድ የተወሰነች ደቂቃ በኋላ። እሺ ሊያ አሁን ማይክሽን ኦን ማድረግ ትችያለሽ። የህግ ባለሙያ ቅድሚያ መስጠት ስላለብን ነው። ሊያ ሰላም። እግዚአብሔር የተመሰገነ ይሁን። እሺ ከየት ቤተ እምነት ነሽ?
ከፕሮቴስታንት ከፕሮቴስታንትሽ ምን ነው ጥያቄሽ? ስለ አስተምሯቸው መጠየቅ ይቻላል? ይቻላል። ኦኬ እሺ እናንተ ጋር እንዴት ነው የእግዚአብሔር ልጅ መሆን የሚቻለው በእናንተ አስተምሮ? ዋት ኤ ወንደርፉል ኩዌስችን። ምን አይነት እኛ እኮ በቃ እንዲጠይቁን እኮ ነው የምንለው። በቃ በጣም እጅግ መሰረታዊ የሆነ ነገር እንዴት ነው እስኪ በኦርቶዶክስ ቤተክርስቲያን የሰው ልጆች እንዴት ነው እግዚአብሔር ልጅ የሚሆኑት? በጣም በቃ ማለት እንደዚህ አይነት ጥያቄ ነው በቃ ማለት እኛ ከናንተ በቃ ምን ፈልገው እጅግም ወሳኝ ነገር በጣም ደስ የሚል ነው። በእኛ ወይም ደግሞ በክርስቶስ ኢየሱስ ቤተክርስቲያን በጌታ ቤተክርስቲያን ውስጥ የጌታ ልጅ ለመሆን የእግዚአብሔር ልጅ ለመሆን ዋነኛው አንደኛ ማመን፣ ከዛ አምኖ መጠመቅ እና የጌታን ቅዱስ ሥጋና ክቡር ደም ተቀብሎ በመንፈስ ቅዱስ መታተም የእግዚአብሔር ልጅ እንድንሆን ያደርጋል። ልደት መጽሐፍ ቅዱስ ማስረጃ አለ ወይ? አዎ። ዮሐንስ ወንጌል 3:5 ላይ እውነት ነው እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም፣ ድጋሚ ልትወለዱ ያስፈልጋችኋል ብሎ ይናገራል። እግዚአብሔር ልጅነት ለማግኘት የሰው ልጆች ከውሃና ከመንፈስ መወለድ አለባቸው። አዲስ ህይወትን ለማግኘት በዚህ በሮሜ ምዕራፍ 6 ከቁጥር 3 እስከ 4 ድረስ ባለው ቃልም ለአዲስ ልደት በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር እንደተቀበርን ጭምር ይነግረናል። ስለዚህ ማመን የእግዚአብሔር ልጅ ለመሆን መጠመቅ እናም የጌታን ቅዱስ ሥጋና ክቡር ደሙን መቀበል በመንፈስ ቅዱስ ታትመን እንዲያው በጸጋ ያለ ስራችን የእግዚአብሔር ልጅ መሆን እንችላለን። ዮሐንስ 3:5 የሚናገረው ይሄንን ነው። ዮሐንስ 6:50 ጀምሮ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ለዓለምም እንጀራነት የምሰጠው ሥጋዬን ነው፣ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው እያለ እንደተናገረ በዚህ መንገድ የሰው ልጆች የእግዚአብሔር ልጅ መሆን ይችላሉ በጸጋ። ግልጽ ነው ሊያ? አዎ ግልጽ ነው። አንድ በአንድ ታስረዳኛለህ? እንጠይቅ። ኦኬ እሺ እምነት የሚለውን ቀድማ አስረዳኝና ከዛ ደግሞ ጥምቀት እንዴት ነው ምንድነው? እሺ እምነት የሚለውን ላስረዳሽ። ማመን ማለት ማመን በእግዚአብሔር ማመን፣ ምን ብሎ ማመን፣ እንዴት ብሎ ማመን የሚሉትን ነገሮች ሐዋርያት ሥራ ላይ ወስጄ ላስረዳሽ። እምነት ማለት በአምላካችን ላይ ያለን እምነት የሚታይ የሚጨበጥ የሚዳሰስ ነገር ሳይሆን በአንደበታችን መስክረን በልቦናችን አምነን የምንሰጠው ያ እምነታችን እምነት ተብሎ ይወሰዳል። እና እንዴት ብለንስ እናምናለን የሚለውን ነገር ሐዋርያት ሥራ ምዕራፍ 8 ላይ እንደዚህ ብሎ ያስቀምጥልናል። ሐዋርያት ሥራ ምዕራፍ 8 ከቁጥር 31 ጀምሮ የእግዚአብሔር ቃል ሲናገር እንደዚህ ይላል። የጃንደረባውን ታሪክ ልንገርሽ። ጃንደረባውም ለፊልጶስ መልሶ እባክህ ነብዩን ስለማን ይናገራል? ስለ ራሱ ነው ወይንስ ስለሌላ? ፊልጶስም አፉን ከፈተ፣ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። ስለማ? ስለ ኢየሱስ። ስለዚህ እኔም ዛሬ እህቴ ላንቺ የምሰብክልሽ ስለ ኢየሱስ ወንጌል ነው። ከዛ ምን አለ? ሰበከለት። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እንሆ ውሃ እንዳልጠመቅ የሚከለክል ምንድን ነው? ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለ። በፍጹም ልብ ብታምን ተፈቅዶልሃል አለው። ከዛስ መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ባጭሩ ማመን ማለት በዚህ በጸሎተ ሃይማኖት ላይ የተጻፈውን እምነት ሙሉ ለሙሉ ማመን። ምን ብሎ? ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ በአብ ብቸኛ ተቀዳሚ ተከታይ በሌለው ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተወለደ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል በክርስቶስ ኢየሱስ አምናለሁ። ከሰማይ እንደወረደ ከድንግል ማርያም እንደተወለደ በጴንጤኖ በጲላጦስ ዘመን እንደተሰቀለ መከራን እንደተቀበለ እንደሞተ ሞቶም እንደተነሳ በ40ኛው ቀንም ወደ ሰማይ እንዳረገ እናም ደግሞ ከአብ ብቻ በሚሰርጽ በመንፈስ ቅዱስ አምናለሁ። ለኃጢአት ስርየት በሚሆን ጥምቀት አምናለሁ። የክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም ይሰጣል ብዬ አምናለሁ። ዳግመኛ በሚመጣው በክርስቶስ ኢየሱስ አምናለሁ ብሎ ይህንን ነገር አምኖ መግለጽ መቻል አለበት። እምነቱ ማለት ክርስቶስ ኢየሱስ የገለጠውን እውነተኛውን ትምህርት ማመንና ትክክለኛውን የሐዋርያትን ትምህርት መያዝ ይሄ እምነት ብለን እንወስደዋለን።
ስለዚህ ይሄንን ሲያምን ሰው ወደ ጥምቀት ይሄዳል ማለት ይጠመቃል። ኦኬ በኢየሱስ ክርስቶስን ማወቅ እና ማመን ኢየሱስ ክርስቶስ ብቻ አይደለም ባጭሩ ስላሴ። ኦኬ እሺ ጥምቀት መጽሐፍ ቅዱስ ምንድነው ስለምን ያስተምራል ማለት መጥምቅ አለ? ኦኬ እሺ ስለ ጥምቀት አስረዳኝ። መጽሐፍ ቅዱስ ስለ ጥምቀት ምን ብሎ ያስተምራል መሰለሽ የኔ እህት? ጥምቀት ማለት ባጭሩ ወደ ውሃ ውስጥ ዘፍቆ መግባት እና እንደዛ በማድረግ ምንድነው የምናገኘው ስንል ጌታ ኢየሱስ ምን ብሎ አዘዘ? በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 እንግዲህ ሂዱና አለ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸዋል። ጥምቀት ባጭሩ ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ የምንሆንበት ድህነትን የምናገኝበት ክርስቶስን የምንለብስበት ከጨለማ ወደ ብርሃን ከአሮጌነት መታደስን የምናገኝበት ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ጥምቀት ለመዳን እንደሆነ ሲናገር ያመነ የተጠመቀም ይድናል ይላል። ይህ ሰው አምኖ በሚጠመቅበት ሰዓት ላይ ድህነትን ያገኛል። ሰው አምኖ በሚጠመቅበት ሰዓት ላይ የኃጢአት ስርየትን ያገኛል። ሐዋርያት ሥራ ምዕራፍ 22 ከቁጥር 16 ላይ አሁንስ ለምን ትዘገያለህ? ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ብሎ ያስቀምጣል። አሁንስ ምን እያልክ ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ብሎ ሲናገር እንሰማለን። ስለዚህ በጥምቀት የኃጢአት ስርየት፣ በጥምቀት የእግዚአብሔር ልጅነት ዮሐንስ 3:5 ላይ፣ በጥምቀት ድህነት ማርቆስ ወንጌል ምዕራፍ 16 ከቁጥር 16 እንደገና ደግሞ በጥምቀት ክርስቶስ ኢየሱስን እንለብሰዋለን። መጀመሪያ አሮጌው ሰው አዳምን ነበር የለበስነው ከእናትና ከአባታችን ስንወለድ። በክርስቶስ ኢየሱስ አምነን በምንጠመቅበት ሰዓት ላይ ግን ክርስቶስ ኢየሱስን እንለብሰዋለን። ለዚህም በዚህ በገላትያ መልእክቱ ምዕራፍ 3 ከቁጥር 27 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስ ኢየሱስን ለብሳችኋልና ይላል። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ። ስለዚህ ክርስቶስን ለመልበስ እንጠመቃለን። ሌላኛው ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ ለመሆን እንጠመቃለን። ሐዋርያው ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 6 ላይ እንዲህ ብሎ ይናገራል። ሐዋርያው ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 6 ከቁጥር 3 ጀምሮ እንደዚህ ይላል። እንዲህ ብሎ ይናገራል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ብሎ በግልጽ ይነግረናል። ባጭሩ ምንድነው ማለት ነው? ጥምቀት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ የምንሆንበት፣ ጥምቀት የእግዚአብሔርን ልጅነት የምናገኝበት፣ ጥምቀት የኃጢአት ስርየትን የምናገኝበት፣ ጥምቀት ክርስቶስ ኢየሱስን የምንለብስበትና መዳንን የምናገኝበት እንደሆነ መጽሐፍ ቅዱስ ያስተምራል። የጠቀስኩልሽ ሁሉ ግልጽ ነው ሊያ? ኦኬ ግልጽ ነው። አዎ በእምነት ነው በጥምቀት በእምነትም በጥምቀትም ነው የሚገኘው። አምነን በምንጠመቅበት ሰዓት ላይ ነው። ኦኬ አምኖ በመጠመቅ ጎበዝ፣ አምኖ በመጠመቅ። እሺ ከዚህ ከጥምቀት ጋር የተያያዘ ሳልወጣ ዮሐንስ ወንጌል 3 ላይ ነው መሰለኝ ምዕራፍ 3 ላይ ከውሃና ከመንፈስ የሚለው ውሃ ዛጋኒ አልገባኝም ትንሽ። ውሃ ነው። ውሃ ጥምቀት ነው ማለት ጥምቀት ነው። የውሃ ጥምቀት ነው። ውሃ ያለው ውሃ ነው። ሌላ ነገር አለ። ውሃ ያለው ውሃ ነው። መንፈስም ያለው መንፈስ ነው። ውሃ ያለው የውሃ ጥምቀት ነው። መንፈስ ያለው ቅዱሱን የእግዚአብሔር መንፈስ ብዙም ሳይደክም ማለት ነው። ሩቅ ሳንሄድ። ኦኬ እሺ አመሰግናለሁ። ስለ ቁርባን ቅዱስ ቁርባን ማለት የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ስለ ኃጢአታችን ሲል በመስቀል ላይ የተቆረሰው፣ ስለ ኃጢአታችን ሲል በመስቀል ላይ የፈሰሰው ስለ ደሙ ነው። ጌታ ኢየሱስ ክርስቶስ ስለ ቅዱስ ቁርባን እንዳስተማረ ታውቂያለሽ? በግልጽ
ላንብብልሽ? እሺ ዮሐንስ ወንጌል ምዕራፍ ስንት ላይ እንሄዳለን መሰለሽ? ከቁጥር ምዕራፍ 6 ላይ እንሄዳለን። እንደዚህ አለ ምዕራፍ 6 ላይ ከፍ አለና ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ ብሎ ይናገራል። እንዲህ አሉ። ኦኬ ጌታችን እንዲህ ብሎ ተናገረ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይቻላል ብለው እርስ በርሳቸው ተከራከሩ። ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ብሎ ጌታችን ኢየሱስ ክርስቶስ የሰው ልጆች የክርስቶስ ኢየሱስን ቅዱስ ሥጋውና ክቡር ደሙን ሲቀበሉ የዘላለም ሕይወት እንደሚያገኙ ክርስቶስ ኢየሱስም ደግሞ በእነሱ ውስጥ እንደሚኖር በመጨረሻ ቀንም እንደሚያስነሳቸው መጽሐፍ ቅዱስ እጅግ በጣም ግልጽ በሆነ መንገድ ቁልጭ አድርጎ ይናገራል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ደግሞ ምንድነው እንዴት ነው የሰው ልጆች ይህን ነገር የሚያደርጉት የሚለውን ነገር ሲያስረዳ እንደዚህ ብሎ ይናገራል። ይኸውልሽ ሲበሉም ይላል ማቴዎስ 26 ላይ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። እዚህ ጌታ ኢየሱስ ክርስቶስ ጽዋውን አነሳ፣ አመሰገነና ይህ ደሜ ነው፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አለ። ጽዋውን አነሳ። ስለዚህ እኛም ቅዱስ ቁርባን የምንለው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደም ለሰው ልጆች ሲል በመስቀል ላይ የተቆረሰው ለሰው ልጆች ሲል በመስቀል ላይ የፈሰሰውን የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ቅዱስ ቁርባን ብለን እንጠራዋለን። የሰው ልጆች ይህንን የጌታን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ሳይቀበሉ የዘላለም ሕይወት ማግኘት መዳንን ማግኘት አይችሉም። ምክንያቱም ይህ የሆነው ለኃጢአት ስርየት የፈሰሰ ለኃጢአት ስርየት የተቆረሰ ስለሆነ ጌታችን ኢየሱስ ክርስቶስ እንዳስተማረ አዎ እውነት ነው፣ ያንተ እውነተኛ ሥጋ ነው፣ እውነተኛ ደም ነው ብለን እንድንቀበል መጽሐፍ ቅዱስ ያዘናል። ይሄ ብቻ አይደለም። ጳውሎስ ይህንን ትምህርት እጅግ በጣም ግልጽ እጅግ በጣም ለሰዎች በሚገባ መልኩ በዚህ በአንደኛ ቆሮንቶስ ላይ በግልጽ ያስቀምጠዋል እና እሱን እንመለከታለን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ በጣም ግልጽ በሆነ መንገድ ይናገራል። አንዳንድ ጊዜ ሲናገሩት ምዕራፍ 10 ላይ በግልጽ ስለሚናገረው እዛ ላይ ምን እያለ እንደሆነ እንመለከታለን። የተወዳጅ ሐዋርያው ጳውሎስ እንደዚህ ብሎ ይናገራል። ከቁጥር 14 ላይ የምንባርከው ቁጥር 16 ይቅርታ የምንባርከው የበረከት ጽዋ ይለዋል። the cup of blessing ወይንም የበረከት ጽዋ ይባላል። ቅዱስ ቁርባን ደሙ የምንባርከው አለ የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ምን አለ? ይሄ የምንባርከው የበረከት ጽዋ በጽዋ ውስጥ ያለው ያ ወይን የምንባርከውና ጸሎት የምናደርግበት ይሄ ከክርስቶስ ኢየሱስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ኢየሱስ ሥጋ ጋር ህብረት ያለው አይደለምን አለ። አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋንን ሁላችን ይላል አንድ እንጀራን እንካፈላለን ብሎ ይናገራል። ስለዚህ የምንባርከው የበረከት ጽዋ ከክርስቶስ ኢየሱስ ደም ጋር ህብረት ያለው ነው። የምንቆርሰውም እንጀራ ከክርስቶስ ኢየሱስ ሥጋ ጋር ህብረት ያለው ነው ብሎ ይናገራል። ስለዚህ ቅዱስ ቁርባን ማለት የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የምንቀበለውም ደግሞ ጌታ እንደተናገረ የዘላለም ሕይወትን ለማግኘት ነው። ግልጽ ነው ይላል ኤርምያስ። ግልጽ ነው።
ኦኬ አመሰግናለሁ። ግን አንድ ቦታ ግልጽ አልሆነልኝም። ግልጽ ያልሆነልሽም ቦታ ነገር ዮሐንስ ወንጌልን ያው ሙሉውን አንብቤዋለሁ። ነገር ግን ዮሐንስ 6:50 ላይ ያለው ማለት አጠቃላይ ዮሐንስ 6 ላይ ያለው ቃል ስለ ቁርባን ማለት ስለሚወሰደው ይሄ ዘወትር ስለምናደርገው አልመሰለኝም ማለት አይመስለኝም። ስለ እምነት ነው መስለኝ። እምነት እኔን መኑኝ እያለ እንደሆነ ነው የምረዳውና ይሄንን ምን ትላለህ? ስለ እምነት በእምነት አይደለም በእምነት ይጠጣል፣ በእምነት ጠጣው፣ በእምነት በላው ነው የምትዩ የክርስቶስን ስም ወይስ እንዴት ነው? ያው እሱን ስለማመን የሚያወራ ነው መስለኝ ይሄ ክፍል እኮ የሚበላና የሚጠጣ ነገር እያለ እኮ ነው። ስጋዬን የሚበላ ደሜን የሚጠጣ እያለ ይናገራል እዚህ ክፍል። ስለዚህ ደሙን መጠጣት እና ደሙ ስጋው መብላት እምነት ነው። ከዛ ይቅርታ አሁን መጽሐፍ ቅዱስ ስላልያዝኩ ነውና ከፍ ብለን ስናነበው እንዴት ነው ይሄንን የምናደርገው ብሎ ጥያቄዎች አሉ። ከዛ ኢየሱስ ስናነበው ምን መሰለሽ የሚለው ከፍ ብለን ስናነበው የሰው ልጆች በእርግጥም ማመን እንዳለባቸው ይናገራል። በክርስቶስ ኢየሱስ ማመን እንዳለብን ሳናምንማ እኮ ይሄንን አናደርግም ይልሽ። አንድ ግልጽ እንዲሆንልሽ የምፈልገው ነገር መሰለሽ ሳናምን እምነት ሳይኖረንማ እኮ ይሄንን ነገር እኮ ልናደርገው እኮ አንችልም። ሰው እምነት ሳይኖረው ሳያምን በክርስቶስ ኢየሱስ በቅዱስ ሥጋውና በክቡር ደሙ የዘላለም ሕይወት ይሰጣል ብሎ ሳያምን የሰው ልጆች ማንኛውም ሰው የዚህን የቅዱስ ቁርባን ተካፋይ መሆን አይችሉም። ሳያምኑ ተካፋይ መሆን አይችሉም። ምን ሳይሉ ሳያምኑ ተካፋይ መሆን አይችሉም። ከላይ ጀምሮ ስለምንድን ነው የሚናገረው? እውነት ነው እላችኋለሁ ሙታን እግዚአብሔር ልጅ ደም የሚሰሙበት ሰዓት ይመጣል፣ እርሱም አሁን የሚሰሙትን በሕይወት ይኖራሉ፣ አብ በራሱ ሕይወት እንዳለው ነው እያለ እኔ ከራሴ አንዳች አላደርግም እያለ ይናገርና ከላይ ከሰው ምስክር እናንተ እንድትድኑ ይህንን እላለሁ እንጂ እርሱም የሚያድን የሚያበራ መብራት ነው። እናንተም ወዳጆች እኔ ግን እያለ እየመሰከረላቸው ምዕራፍ 5 ላይ ወደሚቀጥለው ክፍል ግን ስኔም እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ አንጎራጎሩ። አባትና እናቱን የምናውቃቸው ይህ የዮሴፍ ልጅ አይደለምን? እንግዲህ ከሰማይ ወርጃለሁ እንዴት ይላል? ኢየሱስ መለሰ እርስ በርሳችሁ አታንጎራጉሩ። የላከኝ አብ ከሳቡ በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረ ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ እያለ በክርስቶስ ኢየሱስ ማመን እኮ የዘላለም ሕይወትን እኮ ያሰጣል። በክርስቶስ ኢየሱስ ብቻ ማመን የሚለው ትምህርት ስህተት ነው እንጂ እኮ በክርስቶስ ኢየሱስ ማመንማ እኮ የሚቀድም ነገር እኮ ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን እኮ ድህነትን የሚሰጥ እምነት እኮ ነው። ክርስቶስ ኢየሱስ ስጋው እና ደሙ የዘላለም ሕይወትን ይሰጣል ብሎ ማመን የእግዚአብሔር ልጅ እንደሆነ ማመን እንደሞተ እንደተነሳ ዳግመኛም እንደሚመጣ በእያንዳንዱ ሰው ላይ በጽድቅ እንደሚፈርድ ማመን ይህ እኮ የመዳን እኮ የመጀመሪያውና ዋነኛ ክፍል ነው። ይህንን አምኖ ከዚህ የሰው ልጆች ቅዱስ ሥጋውና ክቡር ደሙን ይቀበላሉ ማለት ነው። ኦኬ እሺ አመሰግናለሁ። ያንን ክፍል ደጋግሜ ለማጥናት ሞክራለሁ። ኦኬ ይቅርታ ከዚህ ወጣ ያለ ጥያቄ ልጠይቅ? ለምሳሌ ማለት እዚሁ ማለት ነው ከቁርባን ጋር የተያዘ ዘርያ ህዌ ይላል ከባድ ሚዛን። አዎ ጠይቂ። ለህፃናት መስጠት ይቻላል? ለህፃናት የሚከለክል ቦታ አለ? ኖ ማለት ጥያቄ ያው ይቻላል ወይ አይቻልም? ይቻላል። ምክንያቱም ይቻላል። የትኛውም ቦታ ላይ በእድሜ ገደብ ያስቀመጠው አንዳችም ነገር የለም። ኦኬ ያመነ ስትል ስለሰማው ነው። ያመነ ሰው ስትል ያመኑትም ይቀበላሉ፣ ህፃናትን በእናትና በአባታቸው እምነት ይቀበላሉ። ይህ ምንም የሚጠመቁት ህፃናት ጥምቀት ሊጠመቁ ይላል እንዴ? ለምሳሌ ምን ይላል መሰለሽ ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይላል፣ የተስፋው ቃል ለእናንተም ለልጆቻችሁም ነው ይላል። አንብበሽዋል እሱን ክፍል ከዚህ? አዎ አንብቤዋለሁ። ስለዚህና ለአዋቂዎች ብቻ ነው የተስፋው ቃል የተሰጠው?
ለእናንተም ለልጆቻችሁም ጭምር ነው ብሎ ይናገራል። ሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ብሎ ይናገራል። ቁጥል ይኸው ለእናንተና የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ለሁሉም ነው የተስፋው ቃል። አምነው የሚጠመቁት ማመን የሚችሉ አዋቂ ሰዎች ናቸው። ግን ህፃናት ሆኖ ለምሳሌ የሙስሊም ህፃናትን እኛ አናጠምቅም፣ ዝም ብለን አናጠምቅም። መነሴንስ ከመሬት ተነስተን አምጥተን ውሃ ውስጥ አንከታቸው። የሚጠመቁት ህፃን የተባሉት የሚጠመቁት ከክርስቲያን ቤተሰብ የተወለዱ ናቸው። ኢቨን ህፃኑ ሲጠመቅ እልሻለሁ ቪዲዮ ለቀቄላችሁ ነበር ካያችሁ ከዚህ በፊት እጁን ይዘውና ዲያቆኑ ልክ አዋቂዎች የሚያምኑትን እምነት የህፃኑን ጣት ይዞ ይመሰክራል። ያንን የሚያደርግበት ዋነኛ ምክንያት ምንድነው? ወላጅ እናቱ እና ወላጅ አባቱ ክርስቲያን ስለሆኑ እና ከክርስቲያን ቤተሰብ ስለመጣ በእናትና በአባቱ እምነት ያ ህፃን ልጅ ዲያቆኑ አንደበትና ምስክርነት ሆኖት ይጠመቃል። ይህን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት በሚለው ዙሪያ ላይ አጽንኦት ሰጥታ እንደምትሰራ የመጀመሪያው ማሳያ ይሄ ነው። በቅዱስ ቁርባን ደረጃም ህፃናት ተከልክለዋል፣ ህፃናት መውሰድ አይችሉም ብሎ የክርስቲያን ቤተሰቦች እና ጥምቀትን የወሰዱ ህፃናት የጌታን ቅዱስ ሥጋና ክቡር ደም አይቀበሉም ብሎ የጻፈም ያስተማረም ባጭሩ የለም ማለት ነው። ኦኬ እሺ፣ አመሰግናለሁ። አንድ ጥያቄ ልጨምር የመጨረሻ። እሺ ጨምሪ። ኦኬ ይሄኛውን ጨርሻለሁ፣ ግን አሁን ከአስተምሮ ውጭ በመጽሐፍ ቅዱስ ላይ ማለት ነው። እሺ አንድ ሰው ማለት እናንተን ብቻ ሳይሆን ሁሉንም የሚመለከት ማለት ነው። አንድ ሰው አንድን እምነት አምኖ ነገር ግን ስለዛ እምነት በቂ ግንዛቤ ባይኖረው ስለ ድነቱ እንዴት ነው ድነት ሊያጣ ይችላል? በቂ ግንዛቤ ባይኖረው ማለት ነው። ልታስረዳኝ ደስ ይላል። አንድ ሰው እኮ ድነቱን ካላወቀማ እኮ አንደኛ መልካም ስራ መስራት አይችልም ማለት የጽድቅ መንገዱን ካላወቀው መልካም ስራ የእግዚአብሔርን ቃል ወንጌሉ እውነቱ ከሌለ አንደኛ በውስጡ ፈሪሃ እግዚአብሔር አይኖርም፣ የጽድቅን ጎዳናና መንገዱን አያውቀውም። ስለዚህ ልክ መሪውን እንደ ሳተ መኪና እየተንገዳገደ ነው የሚሄደው። እንደዛ ከሆነ ደግሞ ይጋጫል። ግን ጠንቅቆ የሚያውቅ ከሆነ በእምነቱ ይበረታል፣ ይጸናል፣ ድነቱን አስጠብቆ ይቀጥላል ማለት ነው። ገብቶሻል? እሺ በአንድ እምነት አምኖ ከገባ ሙሉውን የመገናዘብ ግዴታ አለበት ማለት ነው። የማወቅ ኦፍ ኮርስ ማወቅ አለበት። አዎ ሃይማኖቱን የማያውቅ ሰውማ እኮ ማለት ወላጅ አባቱን የማያውቅ ልጅ እንደማለት ነው። ከማንነት ቢባል ማን ነኝ ማለት የማይችል ማንነት የሌለው ሰው፣ ማንነት አለው ማንነቱን ግን የማያውቅ ሰው፣ ስለራሱ መናገር መመስከር የማይችል ሰው። ለዛ እኮ ነው እኛም እዚህ 24 ሰዓት እኛም እየተማርን ሌሎችንም እያስተማርን ያለነው እና በእግዚአብሔር ጸጋ እግዚአብሔርን ወደ ማወቅ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ስለተባለ ሰዎች እግዚአብሔርን እያወቁ መምጣት አለባቸው። እግዚአብሔርን መምሰል እግዚአብሔርን በማወቅና በእግዚአብሔር ሕግ በመመራት ውስጥ የሚመጣ እውነት ነው። ኦኬ እሺ፣ አመሰግናለሁ። ያው ትንሽ እንድትረዳኝ እኔ እንደዚህ በቸርች ዙሪያ ላይ አይደለም ያለሁት፣ በቤተሰብም የተከፋፈልኩ ስለሆንኩኝ እና በክርስትና ላይ ትንሽ አንድ ማወቅ ያልተቻለኝ ትምህርት አለኝና እሱን ግዴታ መመርመር አለብኝ ወይ ለማለት ያክል ነው። ማወቅ አለብሽ። አሁን አንቺ የትኛውም ቸርች ህብረት አባል ማታረጊ ከሆነ ማለት ነው መምጣትና መጨመር ያለብሽ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት የኛን ሃይማኖት መርምሪው። ሐዋርያዊ እምነት ነው። ክርስትናችን ከሐዋርያት ጀምሮ የመጣ ነው። ታሪካችን ረጅም ነው እና ጠይቂን እየመጣሽ ፕሊስ መርምሪን፣ ጠይቂን። እንደ መጽሐፍ ቅዱስ ታምናላችሁ ወይ አታምኑም? እና እየመጣሽ ሁሉ ጊዜ ሳትሰለቺ
ጠይቂ። ትምህርት መማር የምትፈልጊ ከሆነ እኔ ወንድምሽ ልደተ ቃል በቴሌግራም እጅግ በሚገርም ሁኔታ ላስተምርሽ የእግዚአብሔርን ቃል ላሳውቅሽ እችላለሁ ለማለት ወዳለስ አጋጣሚ። ኦኬ እሺ አመሰግናለሁ። ያው እማራለሁ። አመሰግናለሁ። ፎሎ አድርገሽኛል፣ በውስጥ ጻፊልኝ። እሺ ሊያዩ ትማሪያለሽ። እሺ አመሰግናለሁ። እሺ ጋይስ አሁን ይበቃናል። ጥያቄ ከዚህ በላይ እንቀበል። አሚን አሚን። ይበቃናል ጋይስ። ለዛሬ እዚህ ላይ ቆየን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ በጣም ደስ በሚል ሁኔታ ነበረ ስንማማር የነበረው እኮ እየተሳሳቅን እየሳቅን ምናምን ስንማማር የነበረው ዛሬ መቼስ